እድናለሁ የመጨረሻ ሪፈራሌ ነው። በጭራሽ ዛሬ ያልታሰበው ያልታቀደው ቀረጻ እንዴት ተደረገ? ጴንጤ ያልሆንም አልኩኝና ገባው ማለት ነው። እመቤታችን ጎንበስ ጎንበስ ለምን አለች? በቀንዲ አንገቷን ሳት አድርጋ በቃ አምቡላንሱ ሁለት ጊዜ መጥቶ ነገር ግን ምን ተከሰተ? አምቡላንስ ሁለቴ ሆስፒታል ወሰደኝ። የስቱደንት ክሊኒክ ሐኪሙ ወረቀቱን ተቀበለኝና ቅድድድድ አደረገና እቺ ልጅ አትል የወር አበባዬ እንዳይመጣ ወር አበባ የሚመጣበት ወቅት ነበርና እመብርሃን አንዲት ረጅም ሴት በግራና በቀኝ ረጃጅም ወንዶች አጅበዋት። ረጅም ሴት ሶስቱም ነጭ ነው የለበሱት ከላይ እስከታች። አስክሬኔ ይልማ የሚባል እሱን አስጠርታቸው አስክሬኔ ይዞ ወደ ፍቅር ቤት ይወስድ። ለማንም ቤተሰብ ያልሰማው የእህቷ ምስጢር ሳታስበው ዛሬ ነገረች። ቸኩላብኝ ነው እኮ ቸኩላ ደብቃ እንጂ ሙሉ በሙሉ ከሙሉ ሙሉ አካሏ ታድናት ነበር። አንዱ ነው አሁን ኦፕሬሽን የሆነው። እድናለሁ አለች። ካልዳነችስ ምን ልታደርግ ነው? ህፃኑና ካቻማሌው አውቶቡሱ ግብ ግብ ገጠሙ። በመጨረሻም ካቻማሌው ተገለበጠ። ህፃኑስ፣ እናቱስ፣ አክስቱስ ወደቀ መኪና። ለማን ነግራለሁ የልቤን ሐዘን እመቤቴ ማርያም ካንቺ በቀር አንቺ ገበናችንን ሸፍኝ ብያታለሁ። አሁንም ትሸፍናለች። ስለ እውነት ነው የምልህ። እድናለሁ የመጨረሻ ሪፈራሌ ነው። እማልድን ከሆነ ደግሞ አይ ለልጆችሽ ሞት ነው የለማይሽው። ልመናችሁን አስተካክሉ። እንደውም በእሷ በኩል እኛን ሁሉ ጭኔ መካከል ይሞቀኛል። በስመ አብ ወወልድ ወመንፈስ ቅዱስ አልኩኝና ስነካው ይሄን መካከል እየተቆረጠ ይከወጣል። እሱ ዮሐንስ እናት አለችው ግን ሞት የለመነች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቋንቋ አይነሽ ሚዲያ ቤተሰቦች በያላችሁበት ከኔና ከእንግዳዬ ጋር ሰላምታችንን ወደ እናንተ እናቀርባለን። ይህ ቋንቋ አይነሽ ሚዲያ ነው ሚዲያችን። መርሃ ግብራችን ደግሞ ተወዳጁ መርሃ ግብር ተናገሩ ድንቅ ስራውን መስክሩ ታምሩን ለዓለም ንገሩ። ዛሬ ድንቅ ምስክርነት እግዚአብሔር በሕይወቷ ያደረገላትን ቆንጠር አድርጋ ልታቀርብልን ልታሰማን የመጣችው እህታችን መጥታለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። የዚህን ዓመት ጾመ ፍልሰታን እነሆ በግብፅ ገዳማት ልናሳልፍ ተዘጋጅተናል። መነሻችን ሐምሌ 29፣ መመለሻችን ነሐሴ 18። ከ1 እስከ 16 ሁለቱንም ሱባኤዎች በግብፅ ገዳማት ባሉት ሁሉ በተለይ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችባቸውና በተቀመጠችባቸው ቦታዎች፣ ዛሬም ደግሞ እየተገለጠች ተአምራት በምታደርግባቸው ቦታዎች በፖርት ሳይድ ቅድስት ድንግል ማርያም፣ በኮርኒሽ ማርያም፣ በዘይቱን ማርያም፣ በዘንባባ ማርያም፣ በድሮንካ ዋሻ ገዳም፣ በደብረ ምጥማቅ፣ በፖርት ሳይድ፣ በደብረ ቁስቋም፣ በማርሚናስ ገዳም፣ በአባ እንጦንስ፣ በአባ መቃርስ፣ በአባ ቢሾን ገዳም፣ በስምዖን ጫማ ሰፊው ገዳም፣ በሌሎቹም ዘርዝረን በማንጨረሳቸው እነሆ እግዚአብሔር እንደፈቀደልን እንውላለን እናድራለን። በዚያ ቦታ ላይ ቅዳሴውም ጸሎቱም ምህላውም ስብከቱም ሁሉም ነገር ሳይቀርብን ከድንግል ማርያም ጋር ከርመን ተባርከን እንመለሳለን። በእነዚህ 17 ቀናት በረከቱንና ቃል ኪዳኑን አፍሰን ለመመለስ እግዚአብሔር ምኞታችንን ያሳካል። ደውሉልን። ከውጭም ያላችሁ ከውስጥም ያላችሁ አንድ ላይ እዚያ ቦታ ላይ ተገናኝተን የእግዚአብሔርን ቸርነት የመብርሃንን ፍቅር ምልጃ በረከት ተሳትፈን ለመመለስ ላብቃን። ጾመ ፍልሰታን በግብፅ ገዳማት። ቋንቋ አይነሽ ሚዲያ እና ኤላፕሮቴት ዓለም አቀፍ የጉዞ ኤጀንት ካሰች እባላለሁኝ። ከካሰች በፊት የሆነ ነገር የለም? ሲስተር ካሰች ለታ እባላለሁኝ። ከአሰላ ነው የመጣሁኝ። እስኪ እንደው ሲስተር ካሰችን እንተዋወቃት እስኪ።
እኔ ተወልጄ ያደግኩት በደብረ ዘይት ዙሪያ ያለች የገጠር ቀበሌ ደንካ ከምትባል ቦታ ነው ተወልጄ ያደግኩኝ። ከዛ በኋላ በትምህርት ምክንያት ብዙ ቦታዎች ላይ ሄጃለሁ። ተመርቄ ስራ ከያዝኩ በኋላ በምንድን ነው የተመረቅሽው? መጀመሪያ ዲፕሎማዬን በነርሲንግ፣ ከዛ ደግሞ ዲግሪዬን ፐብሊክ ሄልዝ ወይ ደግሞ ኤችኦ ጎንደር፣ ዲፕሎማዬን ጅማ፣ ጎንደር ዲግሪዬን፣ ማስተሬን ደግሞ አማኑኤል ሆስፒታል በስነ አእምሮ ማለት ነው እዚሁ አዲስ አበባ ማለት ነው ግራጁዌት አድርጌ ያው መጀመሪያ የተመደብኩኝ ሰሜን ሸዋ ቡልጋ ክፍለ ሀገር የምትባል ሀገረ ማርያም የምትባል ቦታ ነው የሰራሁኝ። 2 ዓመት እዛ ከሰራሁ በኋላ ተወዳድሬ ደብረ ብርሃን ጤና ሳይንስ ኮሌጅ ገባሁኝ። እዛ ደግሞ ወደ 3 ዓመት እንደዚህ ከሰራሁ በኋላ ማስተሬን ግራጁዌት አድርጌ በዝውውር አሰላ ገባሁ ማለት ነው። እና አሁን አርሲ ዩኒቨርሲቲ ጤና ሳይንስ ኮሌጅ በመምህርነት እያገለገልኩኝ ነው ያለሁት። በጣም ደስ ይላል። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆያችሁኝ። የሚገርመው እንግዲህ ካሳይ እንደሰማችኋት በጣም ብዙ ቦታዎች ተዘዋውራለች። የቀራትም ገዳማትም የለም ከውጭ በስተቀር። አንዳንድ እንዲሁ መግቢያ ላይ ከካሜራ በፊት ስንወያይ ብዙ ነገሮች አጫውታኛለች። የተገናኘ ነው በሌላ ጉዳይ ነው። ማለትም ለዚሁ ብላ ከአሰላ መታ ነው። ለምኑ? ከምስክርነት በፊት በእህቷ ህመም ምክንያት ትንሽ የእህቷ ጉዳይ አሳስቧት የእመቤታችንን ከስዕሏ ላይ የምትፈሰዋን ቅብ ቅዱስ ከ2 ወር በፊት ነው የጠየቀችኝና በእጄ ላይ የነበረው ስላለቀ ድጋሜ ግብፅ ስለምሄድ እንደምንም ብዬ ላንቺም አላጣም ብዬ ቃል በገባሁት መሰረት ነው በ27 ነው ከግብፅ ምገባው ብያት፣ እኔ ደግሞ በ29 ገባሁኝ። ይህንኑ የቀን እየቆጠረች ነበር የጠበቀችኝ። እህቷ እንግዲህ ለምስክርነት ያብቃሽ። አሜን አሜን። ትንሽ ከበድ ያለ ህመም ላይ ነው ያለችው እና ያችን ቅብ ቅዱስ ስላቀበላት ስመጣ ስንገናኝ በስላሴ ቤተክርስቲያን እመቤቴ ለእኔም ብዙ ነገር አድርጋልኛለች ብላ በእንባ ስትጀምር ለእኔ ብቻ ከምትናገሪ እንደውም እሷ ቀጠሮ ይዘን ያለች፣ ቀጠሮ ይዘን ሌላ ጊዜ እኔም ልናገር፣ እኔም ችግር አለብኝ አሁን ራሱ ሌላ ህመም አለብኝ፣ ግን ህመሜን ከማሰማ መጀመሪያ እስኪ በህይወቴ መብርሃን ያደረገችልኝ በልጅነቴም በወጣትነቴም አሁንም ባለሁበት እንግዲህ አንድ የዲያቆን ልጅ አላት። የሚገርማችሁ ለቤተክርስቲያንም አስራት የመጀመሪያ ልጇን ዲያቆን ዩኒቨርሲቲ የሚማር ልጅ አላት። ሚስጥር አወጣው? ኧረ በፍጹም አልወጣም። እና እስኪ መጀመሪያ የተደረገልኝ እንናገር፣ ከዛ ደግሞ ችግሬን ያስወግድልኛል፣ የእህቴን ደግሞ መጥቼ እናገራለሁ ብላ በድንገት ነው እዚህ ቁጭ ብለን ዛሬ የተደረገላትን ነገር የምትነግረንና መምህር ነች። አሁን ዩኒቨርሲቲ እያስተማረች ነው ያለችው። እስኪ እንደው በጣም ማረሳው ብለሽ ቅድም ጀምር ያረግሽልኝ ነገር ነበርና ከዛ ጀምሪ እስኪ። እሺ፣ አመሰግናለሁ። እንግዲህ ያው እግዚአብሔር በተለያየ ጊዜ ሰዎችን በአንድም በሌላ ነገር ብዙ ነገሮችን ያስተምራልና እኔ ከልጅነቴ ጀምሮ እግዚአብሔር ብዙ ነገሮችን ያሳየኝ ብዙ ነገሮችን ያስተምረኝ ነበርና ልጆኜ ራሱ ህልም ያለውና ህልሜን ስነግረው ለአባቴ ዝም ብለሽ ለሰዎች አትንገሪ ይለኛል። ጥሩ ነው። አዎ፣ ዝም ብለሽ ለሁሉም ሰው አትንገሪ፣ ህልምሽ በጣም ከባድ ነው ይለኛልና ኢቭን በትምህርቴ እንዲህ ትልቅ ደረጃ ላይ እንደምደርስ ሁሉ በህልሜ አይት ነበረ ማለት ነው። ገና 6ኛ 8ኛ ክፍል እያለሁ ማለት ነው። ያ እንደዛ ሆኖ ግን አሁን እመቤቴ በህይወቴ ውስጥ ስራ የጀመረችበት ከፊቴ በጣም ትልቅ መከራ ይገጥመኝ ነበርና ከዛ መከራ እኔን ለማዳን ስትል ያደረገችልኝ የመጀመሪያው ታምር ነው የምነግርህ ማለት ነው። ይሄ በ1989 ነው የሆነውና
ቤተክርስቲያን ሰንበት ትምህርት ቤት አገለግል ነበር። በጣም ጠንካራ አገልጋይ ነኝ ባልልም በቃ ጥሩ ክርስቲያን የሚባሉት ልጆች እንደዛ አይነት ነበርኩኝና ግን ወደ ሃይ ስኩል ስገባ ምን ሆነ ያኔ ደግሞ እዛ ገጠር አካባቢ ጴንጤ ተብሎ በቃ በጣም የተስፋፋበት ቸርቻቸውን ምናምን እኛ አካባቢ ይሰሩ ነበርና ልክ ወደ 9 ሳልፍ ደብረ ዘይት ከተማ ነበር የምንማረውና እኔም ለምን ጴንጤ አልሆንም አልኩኝና ገባው ማለት ነው። ሐዋርያት ቸርች ሄድኩኝ። ሐዋርያት የሚባል ቸርች? አዎ አንድ ያክስታችን ልጅ ነበረ። በቃ እኔም ጴንጤ መሆን እፈልጋለሁ ስለ ይዞኝ ላይ ከፓስተራቸው ጋር አገናኘኝ። ከተወሰነ ጊዜ በኋላ ተጠመቅኩኝ። ያው መንፈስ ቅዱስ ተቀበልኩ ማለት ነው። እነሱ ጋር ሄደሽ? አዎ ተጠምቄ ከዛን ዕለት ጀምሮ ግን ሰላም አጣሁ። በጣም እጨነቃለሁ። ሌሊት እንቅልፍ አልተኛም። ስገላበጥ ነው የማድረው። ከዚያ በኋላ ከወር በኋላ ይመስለኛል ቀኑን በእርግጥ ባላቀውም ሌሊት እመቤታችን ስዕሏ ማለት ነው ጉርድ ስዕል አላለን የእመቤታችን ስዕል እንደዚህ እንዲህ አንገቷን ደፍታ በተለያየ ከለር ቀይ ልብስ ለብሳ ሰማያዊ ልብስ ለብሳ እንደዚህ ግን እንደዚህ አታናግረኝም ምንም አትልም ብቻ እንዲህ አንገቷን ሰበር አድርጋ ወደ ምድር ታየኛለች ማለት ነው። በቃ በሚያሳዝን በህልሜ ተኝቼ ማለት ነው። ከዚያ በኋላ በጣም ነፍሴ ትጨነቃለች። በቃ እኔ ተነስቼ በጣም አለቅሳለሁ። በቃ በጣም ነው የማለቅሰው። ከአንድ ጊዜ በላይ ነው? በስመ አብ ወልድ በቃ በተለይ ከወር ጭንቀት በኋላ እኔ ወሪሁን ብቻ ቀኑን አሁንም በደንብ አላስታውስም፣ ግን በብዙ ጊዜ በተደጋጋሚ ማለት ነው። በተለይ መጨረሻ ላይ በቃ እሪ ብዬ አልቅሼ ተከራይ ከጎኔ ነበር የሰማው ወቅት በጣም በተደጋጋሚ ማለት ነው። የዛን ሳምንት በተደጋጋሚ በቃ እንዲህ አንገቷን ሰበር አድርጋ በቃ ታየኛለች። ከዛ በኋላ ከሷ ባሻገር ያለው ድቅድቅ ጨለማ ነው የሚታይ፣ ሌላ አይታየኝም። እሷ ጋር ያለው ብቻ ነው ብርሃን። ብቻ በተለያየ ልብስ ለብሳ እሷ እንዲህ አንገቷን ሰበር አድርጋ ታየኛለች። እኔ አለቅሳለሁ። በቃ የመጨረሻው ቀን ግን አልቻልኩኝም። ስቅስቅ ብዬ ድምፄን አውጥቼ ሳለቅስ ይሄ ጎረቤት ከኔ ጎን ያለው ተከራይ ይሰማና ጠዋት ሲነጋ ምን ሆነሽ ነው አለኝ። ወደ ደጅ ስወጣ ትምህርት ቤት ልሄድ ስወጣ ጮክ ብለሽ አለቀሽ? ጮክ ብዬ ነው ያለቀስኩኝ እያልኩኝ በቃ በጣም እየተናነቀኝ ሳለቅስ ለካ እሱ ሰምቶኛልና እኔ እኮ ሁሌ ነው የምሰማሽ፣ ምን ሆነሽ ነው የምታለቅሽው? ሌሊት ስታለቅሽ ነው የምታድሪው ምናምን አለኝ። እኔ እንደዚህ ሰንበት ተማሪ ነበርኩኝ፣ ኦርቶዶክስ ነበርኩኝ፣ ግን አሁን ጴንጤ ሆንኩኝ። ከዛ በኋላ እንቅልፍ የለኝም። አሁን ደግሞ ይሄው እመቤቴ ሌሊት ስዕሏ እየመጣ እንዲህ አንገቷን ደፍታ ወደ ታች ታየኛለች። በቃ እኔ ያንን መቋቋም አቃተኝ፣ ጨነቀኝ። ለማን ልንገር አልኩትኝ። ከዛ እና ምንድን ነው አንቺ ያሰብሽው አለኝ። መውጣት ነው የምፈልገው። በሚስጥር ነዋ ቤተሰብ ጋር ማንም እንዲሰማኝ አልፈለግኩኝም። እውነት ለመናገር ረጃጅም ቀሚስ ነው የምለብሰው እና እማሆይ ሁሉ ይሉኛል። እዛ ሚካኤል ቤተክርስቲያን ነበር እና አቃቢቷ እማሆይ ነው የሚሉኝ። በጣም ትልቅ ክብር ነበረኝ በዛ ልጅ ሆኜ ማለት ነው። እና እንደዛ የነበርኩኝ ልጅ አሁን ጴንጤ ሆነች ሲባል በጣም ያሳፍራል እና ለማንም መንገር አልፈለግኩኝም። ከዛን እኔ ለማንም መናገር አልችልም ስለው ችግር የለውም እኔ ለአከራያችን እነግረውና እሱ ንስሐ አባት አለው እሱ ይዞሽ ሄዶ ያስጠምቅሻል አለኝ። እሺ አልኩትኝ። እኔ ትምህርት ቤት ሄድኩኝ እንደዛ ብዬው ማለት ነው። ከዛን እሱ ነገረው። ምን ችግር አለው ታዲያ እኔ ወስዳታለሁ ንስሐ አባት አለኝ አለ። ከዛ ማታ ስመለስ አነጋገረኝ ሰውዬው። ከዛን እኔ በቃ መውጣት ነው የምፈልገው፣ ጨንቆኛል፣ እንቅልፍ አጥቻለሁ፣ ሰላም አጥቻለሁ። በቃ ብዙ ነገር በቃ ቆሌ የተገፈፈ አይነት ነገር መሰለኝ ማለት ነው በሰዓቱ። ከዛ በኋላ እሱ ለንስሐ አባቱ አነጋገራቸው። እሁድ ቀን ቀጠሩኝ። ከዛን ትምህርት ሰጡኝ። ቄደር ጥምቀት መሰለኝ እሱን ተጠመቅኩኝ። ከዚያ በኋላ በቃ ሰላሜን አግኝቼ ረጅም እንቅልፍ መተኛት ጀመርኩ። ደስተኛ ሆንኩኝ። ወደ ቤተክርስቲያንም ተመለስኩ ማለት ነው። እንደሄድሽ ግን የሚያውቅ ሰው የለም? ማንም አያውቅም። ማንም ሰው ማለት ቤተሰብም አያውቅም? ማንም አያውቅም።
ይሄን ሁሉ ማለት ነው ራስሽ ሄድሽ ራሴ ሄድኩ። ግን የምታውቅሽ እመቤታችን ግን ደሞስ በቃ ምልክት ነው የምትሰጥሽ። ጎንበስ እንዲሁ ታዝናለች። በቃ ይቀያየራሉ ስዕሎቹ። በቃ እንዲሁ ታይኛለች። እኔ ከዛ በኋላ በቃ ማልቀስ ነው፣ ሁሌ ማልቀስ ነው በቃ። እዛን እንደዛ ያንን መለሰችኝ። እንደዛው እየኖርኩ እያለሁ ደግሞ ይኸውልህ እንግዲህ ከፊት ሌላ ትልቅ መከራ ነበረ፣ እኔ በሷ ምድንበት ማለት ነው። እንግዲህ አሁን ደግሞ ቀጠለ ማለት ነው። ከዛን 1990 እንግዲህ ቤት ተከራይተን ነው የምንኖረው ብያለሁ። አንድ ሴት ልጅ ነበረች እንደዚሁ እሷም ተከራይታ ነው የምትኖረው እና ከገጠር ስንመጣ ያው ስንቅ ምናምን ነገር ተመርቀሽ ስራ ጀምረሽ? ኧረ አልጀመርኩኝም፣ ሃይ ስኩል እያለሁ። አሁን 1989 9ኛ ክፍል ገብቼ ነው። በ90 ደግሞ 10ኛ ክፍል ነኝ። እዚሁ ደብረ ዘይት ቢሾፍቱ ማለት ነው። ሁለተኛው ታሪክ ደግሞ ያኔ ከሞት እንደገና ደግሞ ያዳነችኝ 16 ነው የኪዳነ ምሕረት ቀን ማለት ነው። ወሩን ነው የማላስታውሰው፣ በጋ ላይ ነው ብቻ። ከዚያን ከእሷ ጋር ከትራንስፖርት ወርደን በጋሪ ስንቅ ይዘን ወደ ተከራየንበት ቤት ልንሄድ ማለት ነው። እኔ መካከል ላይ ነው ቁጭ አልኩኝ፣ እነሱ ዳርና ዳር ነው ቁጭ አሉትና ከዚያ በኋላ ጋሪው ብቻ ሰማይ ደርሶ ተመለሰ ማለት ነው። ፈረጠ ጋሪ፣ ፈረሱ ወደቀ። ከዛን እነሱ ሁለቱ ዘለው ወርደዋል። እኔ በፈረሱና በጋሪው እንጨት መካከል ወደኩኝ ማለት ነው። ከዛን ስወድቅ እንግዲህ እግዚአብሔር እኔን ለማትረፍ ሲፈልግ ጀርባዬ ነው ወደ ፈረሱ የዞረው ማለት ነው። ከዛን ፈረሱ ለመነሳት ጀርባዬን ይመታኛል፣ ግን መነሳት አልቻለም። ከዛን አሁን ተጫጫሁ ሰዎች ማለት ነው። ሰዎች ተጫጭኸው በቃ ፈረሱ ይንፈራገጣል፣ እኔ መነሳት አልችልም። እዚህ ጋር የጋሪው የእንጨቱ ጎማው አለ፣ ምኑ አለ፣ በዛ በኩል ፈረስ አለ። እኔ በመካከል ተጣብቅ ያለው፣ በዚህ ላይ እሱ ለመነሳት ሲንፈራገጥ ጀርባዬን ይመታኛል። እዛን ሰዎች ጮኸው ይመጡና ከዛ መጨረሻ ላይ እኔ ራሴን ሳልስትም አልቀርም አላቅም፣ ብቻ ከዛ ውስጥ ጎትተው ሲያወጡኝ ነው ከተወሰነ ጊዜ በኋላ እንትን ያልኩኝ። ከዛ በኋላ ፈረሱን እንቃርገው ይዘውት ግማሾቹ እኔን ከዛ ውስጥ ጎትተው ያወጡኛል ማለት ነው። ልክ እኔ እንደወጣሁኝ ፈረሱ ብድግ ብሎ ዘሎ ተነሳና እቃውን ይዞ ሄዶ በቃ ብትንትንትንትን አደረገው ማለት ነው። ይዘላል፣ ይፈርጣል፣ ይነሳል። እቃውን በታተነው፣ ልጓሙ ሁሉ ተበጣጠሰ ምናምን አረፋ እየደፈቀ ፈረሱ ደመነፍስ ውስጥ ገባ ማለት ምንድን ነው የሚባለው? አብሾ ነው የሆነ ብቻ የሆነ በሽታ ነገር አለበት አለ ሰውየው፣ የሚነዳው ሰውየው ፈረሱ። የእሱ አይደለም እሱ። አንቺን አልፎሽ ሄደ ከዛ በኋላ ጥሎሽ? አይ በቃ እኔ እንትንን መለስ እንድል ሁሉም ሰው ብዙ ሰው እኮ ነው ማአት ሰው ተሰብስቦ ማለት ነው። እነሱ ጠበቁኝ። እሱም ነበረ። ጋሪው የእሱ አይደለም የኔ አይደለም ጋሪው አለ። እውነቱን ይሁን ውሸቱን እኔ አላውቅም። እንግዲህ ያው እንደዛ አይነት ክስተትም ስላደረገ ከተጠያቂነት ለመውጣት ይሁን አላውቅም። ብቻ ፈረሱ እንደዛው እያበደ እኔን ይዘውኝ ወደ ጎን አደረጉኝ። ሲያዩኝ አካሌ ደህና ነው፣ የደማ ምን ያለ ነገር የለም። እኔም ደንግጫለሁ። በቃ ትቻቸው ጓደኛ ይዛኝ ወደ ቤት ገባች። ጀርባዬን ለተወሰነ ጊዜ አመመኝ እንጂ ደህና ሆንኩኝ ማለት ነው። የዛለት በ16 ይሄንን ታምር አድርጋ የኪዳነ ምሕረት ዕለት አዳነችኝ ማለት ነው። በቃ እኔ ከዛ በኋላ እመብርሃን በቃ አንቺ ነሽ ያዳንሽኝ፣ እንግዲህ አሁንም አንቺ ጠብቅኝ እያልኩኝ፣ በእርግጥ ብዙ ምንም አልመሰለኝም በሰዓቱ ማለት ነው። ከዛ 3ኛው ታሪክ ተደገመ። አሁን እንደገና ደግሞ 10ኛ ክፍል እያለሁ ይሁን 11 እያለሁ ይሁን 12 ተደገመ ሌላ ታሪክ ማለት ነው። ይሄ ደግሞ በ21 ነው። በለቷ ደግሞ በ21 ነው። እንደዚህ ብላ አልቀረችም። እንዲህ በህልምሽ በቃ በህልምሽ በስዕሏ እያለች አልቀረችም። አሁን ከዛ በኋላ ከተመለሽ በኋላ በህይወትሽ ላይ እንዴት ከአንቺ ጋር እንዳለች በቀን በቀኗ እያሳየችኝ ነው። አሁን ያ ደግሞ በ21 ነው። እንግዲህ ከሰኞ እስከ አርብ እዛው ከተማ ነው የምንኖረው። 2 ጓደኞች አሉኝ፣ የሰፈር የአብሮ አደግ ልጆች ማለት ነው፣ ወንዶች ልጆች። ከዛን ከነሱ ጋር አርብ ከትምህርት ቤት ወጥተን ወደ ገጠር ነው እንግዲህ አርብ የምንሄደው ማለት ነው። ከዛም መንገድ እየሄድን ሊፍት ለምናለን መኪና ማለት ነው።
ከዛን ሊፍት ስንለምን ሴቶች ነን ሊፍት የምንለምነው፣ ወንዶቹ ወደኋላ ይቀሩና እኛ ሴቶች አይጨክኑምና የድሮ ሹፌሮች በጣም መልካም ነበሩ። አንዳንድ ክፉዎች አሉ እንጂ አሁንማ አሁን ከባድ ነው፣ የባሰ ነው። አሁን ሰውም ተጨካክኗል። እንደገና ደግሞ ክፋትም የዛን ያክል በስቷል። አሁን የዛን በጣም መልካም ሹፌሮች አሉ፣ ይዘውን ይሄዳሉ። የሚገርምሽ እንደው በዚች ቦታ ላይ በኋላ ሳልመለስ ማለት ነው እውነትሽን ነው። አሁን ይልሽ ሰው መልካም ሊሆን ይፈልግና እንዳልሽው ተጨካክኗል ያልሽ ባልሽው ጉዳይ ማለት ነው። አንድ ጓደኛ የምንገጠመው መሰለሽ እዚህ ከደብረ ዘይት እየመጣ መኪና ይዞ ማለት ነው ሸኝ ምናምን ብለውት እንዴት እምቢት ያለሽ አይባልም እና ስልኬን ሰጠ ቻርጅ አድርግልኝ አለኝ አለ። ከዛ የማስታውሰው አለ ቻርጁን ስልኩን ተቀብዬ ቻርጅ ላደርግለት ስቀበል ብቻ ነው አለ እንደዚህ ቻርጅ ሳደርግ ነው። ከዛ በኋላ ራሱን አያውቅም። የሆነ ቦታ ላይ መኪናውና እሱ ተገኙ። ይሄውልህ እንደዚህ አይነት ነገሮችም አሉ እና ከባድ ነው። ከጽድቅም ከመልካምነትም ከሰውነትም ከሃይማኖትም ከክርስትናሽ ከስነ ምግባር ይሄ ለሰው ደግ ነገር አድርገሽ ለእግዚአብሔር መልካም ነገር አደረኩ እንዳትይ እንዲህ አይነትም ነገር ወይ በጣም አለና እውነት ነው። ሰውማ ያለ ምክንያት አይደለም። አሁን ዘመኑን ክፉ ያደረግነው ራሳችንን እውነት ነው። እና አሁን ከዛን ሂጂ የሆነ ሲኖ ቆሟል እና ሊያስነሳው ነው ሹፌሩና ሂጂ ለምኘው አሉኝ እነኚህ ሁለቱ ልጆች ማለት ነው። እሺ አልኩና ሮጥ ብዬ ወደ ጋቢና በእናትህ ውሰደን የት ደንካካ ድረስ ነው የምንሄደው እለዋለሁ። አንቺ ገቢና ግቢ እነሱን ላይ ውጡ በያቸው ይለኛል። ከዛን እንግዲህ ያው ደፍተራቸውን እንዲህ በዩኒፎርም አስረው ምናምን ላይ እስከሚወጡ ድረስ መዘገጃጀት አለባቸው አይደል? እኔ ከፈተልኝ ገባው እኔን ይዞኝ የለም አለ። እነሱን እዛው ትቶ ማለት ነው ጥሏቸው አንቺ ይዞሽ ጠፋ። አዎ እኔን ይዞኝ ሄደ። ከዛን በቃ እሱ የለመደ ሳይሆን አይቀርም። አጠገቡ አጭር ዱላ አለው ምናምን መኪናው አልጋለው። ከዛን በቃ ይዞኝ ሄደ። ጠጋ በይ ወደዚህ አለኝ። አልልም አልኩት። የት ላታመልጭኝ እንደዛ አይነት ተረተብኝና እኔ ጸጥ አልኩኝ። በቃ የምሩንም አልመሰለኝም መጀመሪያ። ልክ ከዚያን አየር ኃይልን አልፈን በፊት ትርማንቱሪዎች አሉ፣ ብዙ ትርማንቱሪ አይተህ ከሆነ በድሮ መንገድ ወደ ሞጆ ልትሄድ ስትል ልክ የአየር ኃይልን ግቢ ካለፈ በኋላ ፊቱን አዞረው የመኪናውን እንትን ማለት ነው ፊት ወደ ትርማንቱሪ። ከዛም በቃ ወረረኝ የሆነ ነገር። እመቤቴ ተውሽኝ ነው ያልኩኝ። እንደዚሁ ነው ያልኩኝ። እመቤቴ ተውሽኝ አልኩኝና በቃ ልበላሽ ነው። አዎ ምንም ማድረግ ስለማልችል ጸጥ ብዬ ቁጭ አልኩኝ ማለት ነው። እችን ተናግሬ ከዛን እችን ተናግሬ እሱም መኪናውን ሊያመቻች ማለት ነው እንዲህ አዙሮ ወደ ጥላው ሊያቆም ሲል ያየሁት አንድ አውቶቡስ አለ። ከአውቶቡሱ ጀርባ ደግሞ ያኛውን አላየሁትም። ሲኖ ነገር ነው መሰለኝ። እሱም ለካ እሱ የእሱ ጓደኛ ነው። ምን ሆኖ ነው ብሎ ነው እሱ ያቆመው ታውቃለህ። ከዚያ በኋላ እሱ እኛ ጋር እንዳይደርስ ማለት ነው ያኛው ሹፌር እኛ ጋር እንዳይደርስ ወደ እሱ ይሮጣል ወርዶ ማለት ነው። ይሄ ሹፌር ወርዶ ወደ እሱ ሲሮጥ እኔ ከመኪና ውስጥ ከፍቼ ሮጬ ያመለጥኩት ማለት ነው። ሊደፍረኝ የነበረውን እመቤቴ ተውሽኝ ስለ ብቻ ነው ያልሽው? ብቻ ነው ያልኩኝ። ምክንያቱም ምንም አማራጭ የለኝም። በዛ ሰዓት መውጣት አልችልም። ዱላው ራሱ አጠገባለሁ። በቃ አጠገቡ ዱላ አስቀምጧል። በቃ እመቤቴ ተውሽኝ ስላት አልተውኩሽም ልጄ ብላኝ በቃ በደቂቃ ውስጥ እሱ ወዲያው ከፊት ለፊቱ ማቆም አልቻለም። አውቶቢስ አለ፣ ከሱ ኋላ አውቶቢስ አለ። ያንን አውቶቢሱን አልፎ ነው ከኋላ ትንሽ ርቀት ርቆ የቆመው ያኛው ማለት ነው። ምክንያቱም አጠገቡ ቢቆም ኖሮ አይ ምንም ችግር የለውም ወይ መኪና ተበላሽቶ ነው ብሎ በመስታወት በኩል አናግሮት እሱን ይሸኘው ነበረ። ግን ያኛው ርቆ ነው የቆመው ከሱ። ወደ እሱ እንዳይመጣና እኔን እዛ ውስጥ እንዳያየኝ ሮጦ እሱ ጋር ሲሄድ እኔ ሮጬ ያመለጥኩት። እመብርሃን የዛለት ከእንደዛ አይነት ውርደት ከእንደዛ አይነት ጉድ አተረፈችኝ። ከዚያ በኋላ እኔ ቀጥታ አስፓልቱን ይዤ ነበር የምሮጠውና ደርሶብኝ ሁሉ ነበረ። ደርሶብኝ መኪናውን ሲያቀዘቅዝ እንደገና ወደ ገበሬ ማሳ
ሮጥኩኝ ማለት ነው ወደ ገብሬ ማሰሮች እንደዛ መለስኩኝ። ጓደኞቼ በጣም ደንግጠው ከዛ በኋላ ራሱ ምንም አላሉኝም። ያው እንደደፈረኝ አይነት ነገር መሰለኝ የተሰማቸው። ምንም አልጠየቁኝም፣ ዝም ነው ያሉት። ትሸማቀቃለች ብለው ነበረ። ያው እነ ሹሚ ሲሳይ ይባላሉ። እንግዲህ ይሄንን ፕሮግራም ካያችሁ የዛኔ ግን ያኔ አንቺ አትነግሪያቸውም? አልነገርኳቸውም። እኔም በቃ አተረፈችኝ፣ ደረሰችልኝ፣ ዝም ነው ያልኩኝ። በቃ ቃል ኪዳን አደረሰልኝ አትይም? እኔ እነሱ ስላልጠየቁኝ ዝም አልኩኝ። በቃ ደግሞ መንገድ ላይ ቆሜ መኪና እየጠበቅኩኝ እነሱ ሌላ አይሱዙ አግኝተው ከላይ ተጭነው አለፉ ባጠገቤ ማለት ነው። አይተውኝ ሁሉ ነበረ እዛ አውላላ ሜዳ ላይ ቆሜና በማግስቱ እንዴት ሆንሽ አላሉኝም። በሱም አኩርፌ አይነት ነገር ነበርና እንዴት አልጠየቁኝም በሚል እኔ ዝም አልኩኝ። በቃ ዛሬ ይህንን ፕሮግራም የምሰሙ ከሆነ የዛኔ ምንም ሳልሆን እመብርሃን ተውሽኝ እንዴ ስላል ሳትተወኝ በደቂቃ ውስጥ ደርሳለኝ ከእንደዛ አይነት ውርደት አዳነችኝ ማለት ነው። ይሄ ሶስተኛ እመቤቴ ያደረገችልኝ ተአምር ማለት ነው። ከዚያ በኋላ እንግዲህ ተማርኩኝ፣ ውጤት መጣልኝና ወደ ጅማ ሄድኩኝ። አሁን ደግሞ የጅማ ታሪኬን ነው የምነግርህ ማለት ነው። ጅማ ሲሄድ እስከ ፈርስት ድረስ ጤናማ ደስተኛ ሆኜ ተማርኩኝ ዩኒቨርሲቲ። ከዛ በኋላ ለረፍት እዚህ መጣሁኝ። ለረፍት መጥቼ ተመለስኩኝ። ደስተኛ ነበርኩኝ። ከዛን ከረፍት ተመልሼ ወር አልሆነውም አመመኝ። ሰውነቴን ያቃጥለኛል። ሆዴ ያው አሁን እንደምታየው እና በእርግጥ ይሄ ሆዴ ገና ልጅ ሆኜ ራሱ ያመኝ ነበር እና ቤተሰብ እንደውም ኮሶ ነው ምናምን እያሉ የተለያየ ነገር ያጠጡኝ ነበረ። የምግብ ፍላጎት የለኝም፣ ሆዴ ትልቅ ነው ምናምን፣ ሌላ ህመም ግን አልነበረውም እና የተለያዩ መድኃኒቶችን ያጠጡኛል ምግብ ፍላጎት ስለማይኖረኝ ማለት ነው። እንደዛ አይነት ነገር ነበረ እና አሁን ጅማ ላይ ግን በቃ በጣም በኃይለኛው አመመኝ። ያቃጥለኛል፣ ሰውነቴን ያሳክከኛል፣ ደም ስሬ ግትርትር ይላል ምናምን። ስመረመር ግን ምንም የለም፣ ምንም ነገር የለም። ጭራሽ እያለ ሰውነቴ ቢጫ መሆን ጀመረ። እንደዚህ ይሄ ጥፍሬ ዙሪያውን ራሱ ቢጫ፣ የጉበት በሽታ እንዳለበት ሰው ማለት ነው፣ ቢጫ መሆን ጀመረ። ግን ጉበቴም ስታይ ምንም የለም። ሆዴ ያብጣል፣ ሰውነቴ ያሳክከኛል። ምንም በቃ ስፔሻሊስቶች ያዩኛል፣ ምን ይሉኛል፣ እኔ ምንም አልልም። በቃ ምንም ነገር በሽታ የለባትም ቴንሽን ነው ይሉኛል። ከዛ እኔ ቴንሽን የለብኝም፣ በቃ ጥሩ ተማሪ ነኝ፣ ራንክ ውስጥ ያለሁኝ ነኝ በፈረስቱ ራሱ ማለት ነው። እና ጥሩ ውጤት ነው ያለኝ፣ ስሪ ምናምን ያመጣሁኝ እና እኔ ጭንቀት የለብኝም። ምንም አይነት የትምህርት አልከበደኝም። የትምህርት ፍቅር አለኝ፣ ወድጄንም ይሄው ደግሞ የፈርስት ውጤቴን አመጣለሁ አልኳቸው። ሐኪሞቹን ራሱ ማለት ነው ቴንሽን ነው እንደሚያደርጋት ሲሉኝ ማለት ነው ውጤቴን አሳየኋቸው። ቴንሽን እንዳልሆነ አመኑኝ። በቃ የተለያዩ ስፔሻሊስቶች እንዲያዩኝ ምናምን እንትን ተባለና ህመሙ እየባሰ መጣ። በተለይ ሌሊት ያቃጥለኛል፣ ይቆረጣጥመኛል። በቃ እንዲህ ቦታ ነው የሚያመኝ ብዬ መናገር አልችልም። ዊዝድሮ ትሙላና ትሄድ ተባለ። ሊፈቀድልኝ በቃ ቴንሽንም አይደለም የሆነ ህመም አለ፣ ግን ሐኪሞቹም ሊያገኙልኝ አልቻሉም ህመሙን ማለት ነው። ከዚያ ወረቀቱ የዊዝድሮ ወረቀት ተጻፈልኝና በማግስቱ ልወጣ ማለት ነው። የዛለ ጭራሽ ባሰብኝ ህመሙ። አምቡላንስ 2 ሆስፒታል ወሰደኝ። በሁለተኛ የስቱደንት ክሊኒክ ሐኪሙ ወረቀቱን ተቀበለኝና ቅድድድድ አደረገውና እቺ ልጅ አትሄድም እዚሁ ማንኛውም ሐኪም እንትን እያለ ያያታል ተባለ። ቀዳደደ ወረቀቱን ማለት ነው። ከዛን አዩኝ፣ ማስታገሻ ሰጡኝ፣ ዶርም ተመለስኩኝ። እኔ ግን በቃ ስፔሻሊስቶቹ አሁንም የጉበት ያየኛል፣ የኩላሊት የምናምን በቃ የማያየኝ ስፔሻሊስት የለም። ግን ህመሜ ይሄ ነው ማለት አልቻሉም። እኔ ግን እታመማለሁ። ከዚያ በኋላ አንድ ቀን ሌሊት በጣም አሞኝ በቃ ተስፋ ቆርጬ ወረቀት ሁሉ ጽፌያለሁ።
አድራሻዬን ማለት ነው የቤተሰቦቼ ምናምን መሞት እና የምትሞች መስሎሽ? አዎ በቃ መሞት ነው የሚመስለው። እንዲህ ተገንዤ እኮ ነው የማድረው። ስነቃ ማለት ነው እንደዚህ ሆኜ በቃ እጄ እንደዚህ ሆኖ ነው ራሴን የማገኘው። እግሬ ተዘርግቶ እጄም እንደዚህ ሆኖ ነው የማገኘው። ማታ ግን በጎኔ ነው የምተኛው። እንደዛ ሲያመኝ ምን እንደዛ እንደሚያደርገኝ አላውቅም። እና ወረቀት ጽፌ አንድ ደግሞ የሰፈራችን ልጅ አለ እዛ የሚማር የኔ ሲኒየር ነው፣ ሜዲሲን ነው የሚማረው። ቀድሞኝ ነው የገባው እሱ። ከሞትኩኝ ይልማ የሚባል ልጅ ሜዲሲን ነው 2ኛ ዓመት ሜዲሲን ተማሪ ነው። እሱን አስጠርታችሁ አስከሬኔን ይዞ ወደ ሀገር ቤት እንዲወስድ በእውነት። ምክንያቱም በቃ እንደዛ ሆኜ ነው የማድረው፣ ተገንዤ ነው የማድረው። በጣም ሰውነቴ ይቃጠላል፣ ያመኛል፣ ከምን ጋር እንደማደር አላውቅም፣ ያቃዠኛል ምናምን እንደዛ ብዬ ጽፌያለሁ። እና ከዛ መጨረሻ ላይ አንድ ቀን ሌሊት ተኝቼ በህልሜ በጣም አሞኛል። እኔና ጓደኛዬ በጣም ረጅም ፎቅ አለ፣ በጣም ረጅም ነው ፎቁ። እዛ ፎቅ ላይ እንወጣለን። ልክ ሄደን 5ኛ ፎቅ ላይ ስንደርስ የኤሌክትሪክ ሽቦ፣ በጣም ጉርብጥብጥ ያለ ኤሌክትሪክ ሽቦ ዙሪያውን ከቦታል። የፎቁን መጨረሻ ጠርዙን ማለት ነው። እኔ አሁን እሱን ለመያዝ የሚያቃጥለኝም ይመስለኛል፣ የሚወጋኝም ይመስለኛል። እሱን ማለፍ ያቅተኝና ያቺ ጓደኛዬ ታልፈዋለች እሱን። እኔ ወድቃለሁ ከዛ ከ5ኛ ፎቅ ላይ ማለት ነው። ስወድቅ እንዲህ ነው የወደቅኩኝ። ከዛን ስወድቅ ከዛን ወዲያውኑ እኔ ወድቄ ከዛን እንዲህ በንብርክክ ብድግ ብዬ እጄን ሳይ እጄ ላይ አሸዋ ተጠቅጥቋል። ከዛ 3 ሰዎች፣ 2 ረጃጅም ወንዶች፣ አንዲት ረጅም ሴት፣ 3ቱም ነጭ ነው የለበሱት። ከላይ እስከታች ነጭ ነው የለበሱት። እሷ ከአናቷ ጀምራ ነው የለበሰችው ማለት ነው። እና መሬት ነው የሚደርሰው የልብሳቸው ዘርፍ። ከቻሉና መጡ፣ ከጎኔ ቆሙ ማለት ነው እንደዚህ ከቀኝ። ከዛን እኔ እንዲህ አሸዋውን አያለሁ። ከዛን አሸዋውን እንደዚህ ከላይ ላይ ጠረገች ማለት ነው። እቺ መሀል የቆመችው ረጅሟ ሴት እንዲጠረገች እና ወጋግቶኛል፣ አቁስሎኛል ልጄን ማለት ነው አሸዋው። ከዚያ በኋላ ቁጭ አልኩኝ። ምግብ ስጧት አለች፣ አዘዘቻቸው። ከሁለቱ አንደኛው ፍርፍር ነው። የሰሃኑን ንጣት ልነግርህ አልችልም። በጣም ነጭ፣ መግለጽ ከምችለው በላይ በጣም ነጭ ነው። እሷ መሀል ላይ ፍርፍር። ውይ ርቦኛል፣ ለምንድን ነው እችን ብቻ የሚሰጡኝ? በውስጤ ነው ይሄንን የምለው። ከዛ ቢ ካልጠገብሽ ይጨመርልሻል ትለኛለች። እኔ በውስጤ ነው ያልኩት፣ ድምፅ አላሰማም። ቢ ካልጠገብሽ ይጨመርልሻል አለችኝ። እበላለሁ። አሁንም አጠገቤ ናቸው 3ቱም። ከዛን ውሃ ስጧት። ከዛን አንደኛው ውሃ በትንሽዬ ስኒ፣ እሱም እምነበረድ ነው፣ ነጭ ነው። ውሃ ውስጡ ይኑር አይኑር ምንም መለየት አትችልም። በቃ ውሃውም ነጭ ነው ይመስለኛል ሳስበው ማለት ነው። ያንን ውሃውን ሰጡኝ። ውሃው ልጠጣ አልጠጣ አላውቅም። ነቃው፣ ተሰወሩብኝ። ነቃው። እድናለሁ አልኩኝ። በራሴ ነው ደግሞ ህልም የምፈታው። እድናለሁ አልኩኝ። እዛን በቃ እድናለሁ፣ ግን በምን እንደምድን አላውቅም። ረጅሟ ሴት እመቤቴ ናት። እነኛ በግራና በቀኝ ያሉት ደግሞ ቅዱሳን መላእክት ናቸው። ቅዱስ ሚካኤልና ቅዱስ ገብርኤል ሊሆኑ ይችላሉ። አድነውኛል፣ መግባኛለች፣ አጠጥታኛለች እና እድናለሁ ብዬ በቃ ተነሳሁና ደግሞ አለቀስኩኝ። አለቅሳለሁ በቃ እንደዚህ አይነት ነገሮችን ሳይና በጣም አለቀስኩኝ። እንግዲህ ያመኛል እንደዚህ። በማግስቱ ይሁን በ3ኛው ቀን የሆነ ኮርስ ላብ እንትን አለን፣ ላቦራቶሪ ውስጥ ገብተን እናያለን። ማይክሮባዮሎጂ መሰለኛ። እዛ ላብ ሄደን ከማንም ጋርም አልቀመጥም። አንዲት ጓደኛ ነበረችኝ። ያው ሲያመኝ እሷም ትታኛለች፣ ብቻዬን ነኝ። ሲያመኝም ያው የዶርም ልጆች ናቸው። አንዳንዴ ዳቦቸውን የሆነ ከምግባቸው ላይ ወይ ደግሞ ብር ከያለኝ ይዘውልኝ የሚመጡት እና ማንም የለኝ፣ ብቻዬን ነኝ። ቁጭ ብያለሁ። እዛ የላቦራቶሪ ክላሱ እንዲህ ወንበሮች አሉና እዛ ወንበር ላይ ቁጭ ብዬ 3 ልጆች ረጃጅም ሴት ልጆች መጡና ምንድን ነው የሚያምሽ? በቀደም ዕለት እኮ አምቡላንሱ 10 አንቺን ሲያመላለስሽ
ሲመጣ እሷ ናት አሉን እኮ ምንሽን ነው የሚያምሽ አሉኝ። እንዲህ ሰውነቴን ያቃጥለኛል፣ ሆዴ ያብጣል፣ አይኔ ቢጫ ነው፣ ጥፍሬ ቢጫ ነው ምናምን ያው ይታያል እና እያዩኝ ከዛ እንዲህ ነው የሚያደርገኝ አልኳቸው። ከዛን እዚህ እኮ አለችኝ አንዱ የእመቤቴ ጸበል እኮ አለች የፈለቀ እና ከዚህ አሁን ስሙን ረሳሁት፣ እዛ ጅማ ውስጥ ማለት ነው። ከዚህ ከቆጪ ቆጪ ምናምን ቆጪ ሰፈር ምናምን የሚባላል እና ከዚህ እንትን ታክሲ ትይዣለሽ። ከታክሲ ወርደሽ ደግሞ እንደዚህ የሚባል ቦታ አለ። ከዚያ በኋላ ሰዎች ራሱ ይሄዳሉ። የእመቤታችን ጸበል የቱ ጋር ነው ብለሽ ብትሄጂ ማንም ነው የሚያሳይሻል። እሺ አልኩኝ። ምንም አላልኩኝም። እሺ አልኩኝ። ያ ነገርም በውስጥ ያለ አይደል። እመቤቴ እነኚህ ልጆች 3 ለዚያውም ደግሞ ረጃጅም ልጆች ናቸው። አንቺ ነሽ አይደል ላክሽልኝ፣ ስለዚህ እድናለሁ ብያለሁ። ትላንትም ከ3 ቀን በፊት በህልሜ አሁንም ልታድኝኝ ነው አልኩኝና ይሄኛው ህልም ነው እውን? በውን አሁን እነኚህ ልጆች እውን ነው፣ በውን ነው ይሄኛው በውን የእመቤታችን ጸበል አለ የፈለቀ እዛ ብትሄጂና ብትጠቀሚ እኮ ልትድኝ ትችያለሽ አሉኝ። እሺ አልኩኝ። ያችን አዳር አደርኩኝ። ከጓሮ ጀሪካኖች ሞልተዋል። ጀሪካን አለ። ይሄ የመርቲ ቲማቲም ደግሞ ከውስጡ ተበልቶ የተጣለ ቆርቆሮ ጣሳው ምናምንም አለ አይደል። እኔ መጀመሪያ ቀን ጀሪካኑንም አገኘሁኝ፣ ጣሳውንም መጠጫ ብዬ ይዤ ሄድኩኝ። በሌሊት ተነሳሁኝና 12 ሰዓት በታክሲ ሄድኩኝ። እውነትም አልቸገረኝም። ሰዎችን ጠየቅኩኝ፣ ሄድኩኝ። እዛ ያው ለመዳን የሚጓጓ ሰው በአንድ ቀን ለመዳን አለ የሚፈልገው ያንኑ 10 ሊትር እምነቱንም ከዛው እንትን ብዬ በጥብጬ ጠጥቼ በቃ አሰከረኝ። ማስታወሻ ጽፌያለሁ እንዳልኩ እዛብ ሲሄድ የሆነ ነገር እንኳን ቢከሰት ይዘውኝ እንትን ይላሉ ብዬ ማህበረ ቅዱሳን ደግሞ እዛ አሉና እዛም ገብቻለሁ። ማገልገል አልቻልኩም፣ መማር አልቻልኩም እንጂ በዚህ ህመም የተነሳ ግቢ ጉባኤ ከዛን እንዲህ ካመመኝ እንዲህ ግቢ ጉባኤ እንደዚህ የሚባል እዛ ተወስዱኛላችሁ ብዬ እሱንም ሁሉ ጽፌያለሁ። ብር ይዣለሁ በእጄ። ከዛን እውነትም አመመኝ። ያንቀጠቅጠኛል። ትንሽ ነው ያስታወከኝ። ወደ ላይ የወጣው ነገር ብዙም የለም። 10 ሊትር ነው የተጠጣው። አይኔ በቃ ከውስጤ ሊወጣ የደረሰ ነው የሚመስለኝ ምናምንና በጣም አመመኝ። እንደገና ወደ ጸበል መጨረሻ ላይ ሁሉም ሄዶ እኔ ብቻዬን ቁጭ ብያለሁ ጸበል የሚጠጣበት ቦታ ላይ። ከዛን ካህኑም ሲወጡ እኔም ብቻዬን ምንድን ነው ምን ሆነሽ ነው ምንድን ነሽ አንቺ ምናምን አሉ። እንዲህ ከዩኒቨርሲቲ ውስጥ ነው የመጣሁኝ እንዲያሞኝ ምናምን። ከዛ መለሱኝና አጠመቁኝ። ምንም ድምፅ የለም ምናምን። ከዛን በቃ ቢሉኝ ቢሰሩኝ በቃ ያ ማንቀጥቀጡ ሊተወኝ አልቻለም። ከዛን ከላይ ያስታውከኛል ምናምን። ከዛን እሱን ዲያቆን እዘዙልኝና እንዲህ ቦታ ይውሰደኝ፣ እኔ ብር አለኝ ወጪ ሆነ እችላለሁ አልኩኝ። እዛ ወሰደኝ ልጁ። ከዚያ በኋላ እዛ ያን ቀኑን ሙሉ ሌሊቱን ሙሉ ሲያመኝ አደረ ማለት ነው። ወደ ላይ ይለኛል። ከዛ ሌሊቱን ትንሽ ተሻለኝ። ከዛም በማግስቱም አልቀርም ብዬ ተነስቼ ሄድኩኝ። ዲያቆኑ እዛ ደረሰኝ። እዛ አደርኩኝ። እነሱ ሲንከባከቡኝ ጸሎቱም ሲያደርጉ ልጆቹ ምንም ሲሉ አይደል ሌሊት ላይ ተሻለኝ። ትውከቱ ቆመልኝ ማለት ነው። በማግስቱም እሄዳለሁ፣ መሞት ካለብኝ እዛ ሞታለሁ፣ አልቀርም ብዬ ሄድኩኝ። 15 ቀን ደግሞ እነግራታለሁ። 15 ቀን እንዳጋጣሚ ሆኖ ወር አበባ የሚመጣበት ወቅት ነበርና እመብርሃን ልታድኝኝ ተገልጸሽልኛልና እኔ እስከምድን ድረስ የወር አበባ እንዳይመጣ እንዲሁ ነው የነገርኳት። እንዳይመጣ አልመጣም። በእውነት ነው የምልህ። አዎ ጸበሌን እጠጣለሁ። 2 ሰዓት ክላስ ካለኝ ሽንቴም እንዳይመጣ ነው። ሁሉንም ነገር ነው የምነግራት። ትውከቱም ሽንቱም ምኑም እንዳያስቸግረኝ በቃ እኔን ለማዳን እስከተገለሽልኝ ድረስ ለማዳን ነው እና የተገለሽው። ካልኪው ይሄንንም ምክንያቱም አንተ ጸበል አይደለም 10 ሊትር ጸበል ጠጥተህ ትንሽ ራሱ ከጠጣ ሽንት ቶሎ ነው የሚመጣው። እኔ ግን በቃ ያሰክረኛል፣ አናቴ ላይ ነው የሚወጣው። በቃ አይኔ እንትን ይላል፣ ክብድ ይለኛል። ግን አንዳች ሽንት የለ ትውከት የለ። 10 ሊትር 15ቱን ቀን ማለት ነው 10 ሊትር እንዳይወጣ ያለሽ። ከዛን እዛ እምነት ደግሞ እንደ ጉድ ነው የምጨምርበት። ያንን በቃ እዛ ያለው ይወጣል፣ የቀረው ግን እንዳይወጣ ነው የምለው። እስከ 6 ሰዓትም ቆየው እስከ 5 ሰዓትም ቆየው ክላስ እንደዛ ነው የምማረው።
ከዛን የሚያቃጥለኝ የሚያባብጠው ደም ስሬ እኮ ይቆጠራል ይሄ ማለት ነው። እንደዚህ በቃ ጥቀርሻ ነው የሚመስለው ፊቴ፣ በዚህ ላይ ቢጫ ነው በቃ። ከዛን እንደዛ እየጠፋ መጣና ሰላም አገኘሁኝ፣ ደህና ሆንኩኝ ማለት ነው። ከዛን በ15ኛው ቀን ያንን ጸበል አቆምኩኝ። ከዚያ በቃ ደህና ሆንኩኝ። ምንም ጠፋ በቃ ምንም ሁሉ ነገር ጠፋ። እንዴ ተገንዘሽ የምተኘው? ኧረ በስነ ስርዓት በጎን ነው የምተኛው። ደብዳቤ መጻፍም ቀረ፣ ኑዛዜውም ቀረ፣ ሁሉ ነገር በቃ ያ ነገር ቀረና በቃ እንግዲህ ይሄ በ1994 ማለት ነው ይሄ የሆነው። ፈተናዬን ተፈትኜ ሰኔ ላይ እንደማንኛውም ተማሪ በሰላም ወደ ቤተሰብ የተመለስኩ። በቃ እንደዛ ሰላም ሆንኩኝ፣ ወደ ቤተሰብ ተመለስኩ፣ ዳንኩ፣ ምንም የለም። 95ም 2ኛ ዓመት ተመለስኩኝ። ያው ዲፕሎማ ስለሆነ ነርሲንግ በሰላም ተመረኩ ማለት ነው። 95 ግራጁዌት አድርጌ ስራ ያስኩኝ። ስራ ይዤ 96 ስራ ያስኩኝ። ከዛን 97 ሰራው። 98 2 ዓመቴ እንደጨረስኩኝ ወደ ደብረ ብርሃን ጤና ሳይንስ ኮሌጅ ተዛወርኩኝ ማለት ነው 98 ላይ። ከዚያ በኋላ ክረምት ቲቺንግ ሜቶዶሎጂ መሰልጠን ማወቅ አለበት አንድ ሰው ለማስተማር ማለት ነው። የማስተማር ስነ ምግባር ነገር ሜቶዶሎጂውን መሰልጠን አለበት እና ሄደሽ ሰልጥኝ ተብዬ አሰላላ ካለው 98 ማለት ነው። አንድም ልጅ አለ ከሱ ጋር ተላክን። ይሄ ቅድም ያየኸው ልጄ አብሮኝ ነበረ የዛኔ ማለት ነው። ከእናቴ ወስጄ 2 ዓመት የሆነው ይሁን 97 ነው የተወለደው። 1 ዓመት ከምናምኑ ነው፣ ገና ትንሽ ልጅ ነው። ያዛን ሄድን አሰላ። እሱንም ይዤ መጣሁና ደብረ ዘይት አስቀምጬ፣ እህቴም አብራኝ ነበረች። ሁለቱንም እናቴ ጋር አስቀምጫቸው አሰላ ሄድኩኝ። ከዛም ቤት ስናገኝ እሱንም ለመውሰድ መጣሁኝ። 2 ወር ስለምንቆይ ተመለስኩኝና ሐምሌ ውስጥ ነው ተመልሼ መጣሁኝና እሱንም እህቴንም ይዣቸው ሄድንና ከአዳማ ነው መኪና ተሳፍረን ወደ አሰላ የምንሄደውና አንድ ካቻማሊ ነበረ የተሳፈርነውና ገና ከመውጣቱ በጣም ይንቀዠቀዣል መኪና። ይሄ ሐምሌ 16 ነው። ይሄ ደግሞ ሐምሌ 16 ከዚያም በጣም ይንቀዠቀዣል መኪናው ከመውጣቱ ማለት ነው። ልክ ከተማ ከሆነች ከመናኸሪያ ወደዛ ዝቅ እንዳልን ልጄ መጮህ ጀመረ። ቀደም ያየኸው ልጅ ማለት ነው። ልጄ በተፈጥሮ በጣም ነው ሰው የሚወደው። እማ አባ ነው የሚለው መኪና ውስጥ በተለይ እንደዚህ። አሁን አንዳንድ ሴቶች ልጃቸው እንዲሸፍነው ምናምን እሱ አይቀመጥም። እንደዚህ ነው በትከሻዬ ላይ የሁሉም ነው በቃ እማ ነው አባ ነው ውሰደኝ ውሰጂኝ ነው የሚለውና የዛለት ግን እንደዛ አልነበረም። እንዲሁ እቅፌ ላይ እንዳለ መጮህ ጀመረ። ይጮሃል ባባ ብለው ምን ብለው ምንም በቃ ልክ እንደተቆነጠጠ ሰው እንዲህ እየተንፈራገጠ ከላይ ማለት ነው ይጮሃል። ከዛን እህቴም ከኋላ ነበረና የተቀመጠችው መጣች ልታባብለው። እንዲህ ከጎኔ የሆነ እቃ ላይ ቁጭ አለችና ልትቀበለኝ ስትል ጭራሽ ተንፈራገጠ ከሷም ላይ ማለት ነው። አሁን ላብ እያጠመቀው መጣ። ከዛ በኋላ እንዲህ ከጎኔ የተቀመጠው ወንድ ነው። እስኪ እባክህን እንዲህ ውጭውን እንኳን እያየ ዝም የሚል ከሆነ ቀይረኛል። እሺ ብሎኝ እሱ ቀየረኝና እህቴም እዛችሁ ጋር ቁጭ ብላለች። እሱ እዚህ ጋር እኔ እዚህ ጋር። ልክ ገና ከቦታው እንደቀየረኝ ደክሞት ላበላብ ሆኗል። ተኛ ልጁ እንዲህ በቃ እኔ እንዲሁ እንዳቀፍኩት ላይ ተኛ። ቦታ ቀይረን 5 ደቂቃ ሆነው መኪናው ሲገለበጥ ወደቀ። መኪናው ሲወድቅ ወደ እኔ ነው የወደቀው። እኔ ልጄን እንደዚቹ እንደያዝኩኝ ነው። እሱ ሰው ሁሉ ሲጫጫ ልጄ አልነቃም። እኔ ከጎኔ ቦታ የቀየረኝ ሰውዬ ተስፈንጥሮ ወደዛ ወደ ሌላ ቦታ፣ እህቴ ወደ ሌላ ቦታ። ካቻማሊ ደግሞ ምሰሶዎች አሉት አይደል? አይተው ከሆነ ምሰሶዎች እያጋጫቸው ምናምን እነሱ ወደዛ ተሽቀነጠሩ። እኔ እዛው መኪናው እንደወደቀ እኔ ልጄን ይዤ እንደዚቹ በቃ እህቴን ብቻ እንዳዘይ ምናምን እያልኩኝ እጮሃለሁ። ልጄ አልነቃም። ምንም ሳንሆን ምንም እኔም ልጄም
ምንም ሳንሆን እመቤቴ የዛለት ኪዳነ ምሕረት ይኸውልህ ስንተኛ ተአምር? 5ኛ ተአምር ነው። የጅማው 4ኛ ነው፣ ይሄ 5ኛ ነው። ያንን ተአምር አደረገችልኝ። የዛለት ማን ነበር የሚሞተው? ልጄ ይሞት ነበር በእርግጠኝነት። ምክንያቱም ይረግጡታል ሰዎች እየተሯሯጡ ነበር። ኖ እኔ እዚህ ቦታ ላይ ቁጭ ብዬ ብሆን መኪናው ሲወድቅ እኔና እሱ ወደዛ ነበር የምንሽቀነጠረው። ወደፊት ነው እኮ ተወርውረው የሄዱት እህቴና ከጎኔ የተቀመጠው ሰውዬ፣ ሌሎችም ሰዎች ወደፊት ይወደቁ አሉ እንዲህ ተሽቀንጥረው ማለት ነው። እና ሌሎቹ ደግሞ ለመውጣት ሲራሯጡ እህቴን ረግጠዋታል። አሁን ረግጠዋታል። ያ ብረቱ መቷታል። ይሄን ጉልበቷን ትልቅ ስለሆነች ግን ያው ተቋቋመችው። ብቻ እኔ አሰብኩኝ ወይ ልጄ ወይ እኔ፣ እሱ ህፃን ስለሆነ እሱ ነው የሚሞተው ብዬ አሰብኩኝ። እኔ ግን እመብርሃን በሱ ላይ አድራ እድሜህ ረጅም ነው ገና ብዙ ነገር ታደርጋለህ ስትለው እንደዛ እሱን እየቆነጠጠችው ይሁን ምን ይሄንን አደጋ እያሳየችው ይሁን ብቻ በህይወቱ እንደዛ አይነት ለቅሶ ከዛ በፊትም አልቅሶ አያውቅም፣ ከዛ በኋላ አልቅሶ አያውቅም ልጄ ማለት ነው። የዛለት በቃ ልጄን እንደዛ አተረፈችልኝ ማለት ነው። እና እኔ ምንም ሳልሆን ከዛ መኪና ውስጥ ወጣን። ይሄኛው ነው። ሌላኛው እመብርሃን ያደረገችልኝ ተአምር ማለት ነው። ከዛ በኋላ በቃ በጣም ሌላ ምን ይባላል? ኧረ በስመ አብ የእኔ ታሪክ ተወርቶ አያልቅም። እንግዲህ ሰዓትህን እንዳልወስድብህ እንጂ ቁጥሯን የጠበቀች እመቤታችን አለሁልሽ፣ በጣም አለሁልሽ። በስመ አብ ወልድ ያቺ ያየሻት ያዘነችብሽ ስዕል እነኚህ ስቃዮች ከፊት አሉና ያለ እኔ ጥበቃ አትድኝምና ተመለሽ ነው። ስለሆነ እኔ እንዲህ ነው ያልኩኝ በቃ። ከዛ በቃ ያ እንደዛ ሆነ። እመቤቴ ምን እያደረግሽ ነው በህይወቴ ውስጥ አልኩኝና ከዛም ቤተሰብም ስነግራቸው በቃ ዘክሪያት፣ እሷ በቃ ዕለት በዕለት ቀኗ የሆነ ነገር አድርጌ አለችኝ እናቴ። እዛን ብዙም ግን በቃ እንዲህ ወዲያ ወዲህ እየተዋከብኩ የነበረበት ሰዓት ስለሆነ ምንም እያደረግኩ አልነበረም ማለት ነው በስሟ። እዛን ይሄ ሆኖ እያለ ያው ያንን እንትን ተምረን ጨርሰን 99 ላይ ዲግሪ ልማር የትምህርት እድል ተሰጠኝና አመትም ሳላስተምር ወደ ጎንደር ተላኩኝ። እዛ ጎንደር እየተማርኩኝ እያልኩኝ ለው ከተወሰነ ወር በኋላ ህመም ጀመረኝ፣ ሆዴን ማለት ነው። እሺ ሆዴ አላስቀምጥሻለኝ አበጠ ከእምብርቴ በታች። 99 ያኛውስ? ከዛን 98 ላይ ያ ታሪክ ተፈጸመ። ወደ ደብረ ብርሃን ተመለስኩኝ። 99 የትምህርት እድል አገኘሁኝ። 1999 ማለት ነው። ጎንደር ሄድኩኝ ልጄን አሁንም እናቴ ጋር መልሼው ማለት ነው። ከዛን እዛ ጎንደር ሄጄ ትምህርት እንደጀመርኩኝ ከተወሰነ ወር በኋላ ሆዴ ማበጥ ጀመረ። መቀመጥ ቁጭ ብዬ ማጥናት አቃተኝ። አበጠ። በየጊዜው ይጨምራል። ይሄ ከእምብርቴ በታች እዚህ ጋር በቃ እዚህ ንፍፍቴ ውስጥ ሁሉ ይጠዘጥዘኛል። ላይብረሪ ቁጭ ብዬ ማጥናት አልችልም ምናምን። ከዛ ታየሁኝ። ይጽፋሉ፣ ያው እኛ ሐኪሞች እንጽፋለን። ይጽፋሉ፣ እብጠት አለው ህመም አለው ምናምን ይሉኛል። አልትራሳውንድም ያዩኛል፣ አይታይም። በቃ የኔ በሽታ ሁሌም እስቲል ነው፣ ይሄ ነው ችግሬ ማለት ነው። አይታይም። ከዛን እንደምንም በቃ ያምያኛል። መጨረሻ ላይ እኔ በቃ ከዚህ እንደተመለስኩኝ ጸበል መሄድ አለብኝ አልኩኝ። ከዛን እነሱ አላወቁልኝም። አልትራሳውንድም ታይቻለሁ። አልትራሳውንድ ላይ ደግሞ እብጠቱ አይታይም። በእጅ ሲነኩት ግን በደንብ ነው የሚታየው እብጠቱ ማለት ነው። እንዲያብጡ የዛኑ አመት መሰለኝ ሚሊኒየም ሳይገባ ነው። አዎ በመሃል እረፍት አለ አይደል? ለእረፍት ተመልሼ መጣሁ ማለት ነው። ግማሽ አመት ላይ ተመልሼ መጥቼ ቤተሰብ ጋር 1 ቀን ብቻ ነው ያደርኩኝ። በማግስቱ ጻድቃኔ ሄድኩኝ። ለመጀመሪያ ጊዜ ያኔ ነው ሄድኩኝ ጻድቃኔ ሄድኩኝ። ያለችን 1 ሳምንት ናት። 4 ቀን ይሁን 5 ቀን እዛ ከረምኩኝ። ጸበሏን ጠጣሁ ምን አልኩኝና እንግዲህ መውጫ ቀኔ ደረሰ ማለት ነው። ቶሎ መመለስ ወደ ዩኒቨርሲቲው መመለስ ስላለብኝ ማለት ነው። እና ማታ ላይ እመብርሃን አልኩኝ፣ እንደዚሁ ባዶ እጄን ነው የምትመልሽኝ አልኩኝ። ያው ጸበል እጠጣለሁ ምንም ህመሙ የለም እንጂ እብጠቱ እንዳለ ነው። ህመም ግን የለውም። እመቤቴ ባዶ እጄን ነው የምትመልሽኝ፣ እንደዚሁ ነው የምመለሰው ብዬ ማታ አልቅሼ
ተኛሁኝ። የካቲት 27 ቀኑ ማለት ነው። ከዛ ሌሊት በህልሜ ነው። አሁንም በህልሜ የሆነች ሴት ትመጣና አጠገቤ ቁጭ ብላ ጡቷን አውጥታ ማለት ነው። ጡቷን ታወጣና እንዲህ ጡቷን እያለበችው ወተቱ ፍስስ እያለ ይሄው ልጄ አየሽው፣ በዚህ ነው ያዳንኩሽ፣ በዚህ ነው ያዳንኩሽ ትለኛለች። ከዛ ስውር አለችብኝ ይሄንን ብላኝ ማለት ነው። ከዛም ብንንስል ጭኔ መካከል ይሞቀኛል። በስመ አብ ወወልድ ወመንፈስ ቅዱስ አልኩኝና ስነካው ይሄን የሚያካክል እየተቆረጠ ለካ ወጥቷል። እሱ በእውነት ነው የምልህ ጉበት የሚመስል ነገር ማለት ነው። ከዛ በኋላ ድንግጥ ብዬ ተነሳሁኝና ምንም አላልኩኝም። ፓንቴን ወደታች አውልቄ እንደዛው በፓንት ጥቅልል አረኩኝና አስቀመጥኩኝ። ሌላ ፓንት ቀይሬ ያው ምን መተኛት አለ ብቻ ያው ተነሳሁና መብርሃን ፈወሽ አቤት እኔ እንደካማው ልጅሽን ኃጢአተኛውን ልጅሽን ለካ አንቺ ከቅርቤ ነው ያለሽው ከጎኔ ነው ያለሽው አልኩኝና በቃ አለቀስኩኝና ተመልሼ ተኛሁኝ። መሄድ ስለነበረብኝ አልቆየሁኝም። እኔ ተመልሼ ወጣሁ የዛን ዕለት ማለት ነው። ጸበልም አልያዝኩኝም ምንም አልያዝኩኝም። ምክንያቱም ደም ፈሶኛል፣ ቀፈፈኝ። አልያዝኩም በቃ ምንም ሳልይዝ እምነት አልያዝኩ ወጣሁ። ከዛ በኋላ ቤት ከደረስኩ በኋላ በሁለተኛው ቀን እንደዚህ ወደ ጎንደር ተመለስኩኝ። የለም የህመም ጠፋ በቃ። ከዛን እኔ በሰላም ተምሬ ተመረኩኝ። ከዚያ በኋላ ጤናማና በጣም ደስተኛ ሆንኩኝ። ያው ቀደም ከነገርኩ ነገር በስተቀር ማለት ነው። ያው የሱ ለቅሶ በተክልዬ እንደቆመ ነግሬሃለሁ። እሱ ሌላ ገጽ ነው መቼስ ህይወት ገጽ አላት። ያ ከዛ ውጪ ህመም የሚባል ነገር የለም ምንም ነገር። በጣም ሰላማዊና ደስተኛ ነበርኩኝ። አሁን ደግሞ ያው በ2009 ነው አይደል? በ2009 እንደነገርኩ ያ ህመም ደግሞ እንዲህ በእንትኑን ቀይሮ መጣና አሁን ይኸው በጨጓራ ተመስሎ አሁን ደግሞ ያሰቃየኛል። ስለዚህ አሁን እኔ እንትንሽ ያስቀናል። ለሁላችንም እናት ናት ድንግል ማርያም። በመስቀሉ ስር ጌታ በዕለተ ዓርብ ቀራንዮ ላይ መስቀሉ ላይ ተሰቅሎ ለመጨረሻ ጊዜ በስጋ የማዳን ስራውን ጨርሶ ፈጽሞ ሲሰናበተን አይኑ ያረፈው እመቤታችን ላይ ነው፣ እናቱ ላይ። መጀመሪያም ሲወለድ አይኑ ያረፈው ሲወለድም በመከራ መስቀሉ ላይ ሆኖም አይኑ ያያት እሷን ነው እና ያውልህ እናት ብሎ ለዮሐንስ ሰጥቶት ሲሄድ ዮሐንስ እኮ እናት አለው፣ ወላጅ እናት አለችው እኮ ያውም ስልጣን የለመነችለት። የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የዘብዴዎስ ሚስት የዮሐንስና የያዕቆብ እናት ወደ ጌታ የለመነችው ልመና አለ እኮ ልጆቼን ግራና ቀኝ አዝማችና ግራ አዝማች አድርጌ ሹምልኝ፣ ስልጣን የለመነች ማለት ነው። ግን እሱ ጌታ አይ ለልጆችሽ ሞት ነው የለመንሽው፣ ልመናችሁን አስተካክሉ፣ እንደውም በእሷ በኩል እኛን ሁሉ ይህን ያህል የምትለምን ስልጣንና በቃ ከጌታ እንዳይለዩ የለመነች ናት። ግን ሳታስበው እሷ ሞት ብትለምንም ጌታ ምንድን ነው ያለው? በቀኝና በግራ እኔ በመስቀል ነግሳለሁ፣ የኔ ንግስና የዚህ ምድር የመጣሁት በቃ በመስቀል ነግሶ ሁላችንም ንጉስ ሊያደርገን ነው። እኔ በመስቀል ነግሳለሁ፣ በቀኝና በግራ ደግሞ እንዲሰቀሉ ለመንሽ፣ ግን የተዘጋጁ አሉ። ጌታ ሆይ እንግዲያውስ እንደዛ ከሆነ ይቅርብኝ አለች የዮሐንስ እናት። ከዛስ በቀኝና በግራ ሌሎች ተሰቀሉ። እሷ የለመነችው ያንን ነበረ እና ጌታ በመስቀሉ ስር ዮሐንስን ጠርቶ ይቺው እናቱን ደግሞ ጠርቶ ይኸው ልጅሽ ሲላት ዮሐንስ እናት አለችው፣ ግን ሞት የለመነች ናት ሳታስበው። ህይወት ብቻ የምትለምን እናት የኛን ጥንተ ጠላታችን ዲያብሎስ የሸመቀውን የሸረበውን ያሰበውን እሷ በእናትነት ልጆቼማ አይሞቱም እያለች ሁልጊዜ ከኛ ጋር የምትቆም
ያውልህ እናትህ ሲለው ዮሐንስ ነይ እናቴ ብሎ ወደ ቤቱ የወሰዳት 15 ዓመት ያስቀመጣት እናት ጓዳው ያስቀመጣት ጓዳው የሆነች ህይወቱ የሆነች እናቱ ማለት ነው። እና ዛሬ ጓዳችን ህይወታችን ለሷ ግልጽ ነው። ለአንቺ ደግሞ ያን ጊዜ ወደ ሌላ እምነት ሄደሽ ጎንበስ አለች መለሰችሽ። በ16 በ21 በዕለተ ቀኗ እኔ ከጎንሽ ነኝ ከጎንሽ ነኝ ከጎንሽ ነኝ እያለች ሁሌ ከጎኔ ናት። አሁንም ስለዚህ አሁንም በውስጥ ያለው ቀረ ያልሽውን የመጨረሻ ሪፈራል ነው ብያለሁ፣ ነግሬያታለሁ። ያሁኑ የመጨረሻ ሪፈራሌ ነው። ታድኝኛለሽ፣ እህቴንም ታድኛታለሽ። ምክንያቱም እኛ ከሌሎች ልጆችሽ አንለይም። እስከዛሬም ብዙ ተአምራትን አድርገሽልናል። በነገራችን ላይ እኔ የኔንም ሆነ የቤተሰቤን ታሪክ ብነግርህ ውሎ ይመሻል። በጣም ፈተና ያለበት ቤተሰብ ነው ቤተሰቦቼ ማለት ነው። እና ከአጋንንት እስራት ለመውጣት ብሎ አባቴ በጣም ነው የሚታገለው እና እኛን አውጥቶናል። እሱ ስቲል ነው እየተፈተነ ነው። የሚገርምህ ነገር ማለት ነው በዛ የተነሳ ስቲል ነው እየተፈተነ ነው ያለው እና እሱም እኛም እየተፈተነ ነው። እኔ ብቻ ሳይሆን ሌሎች እህቶቼ ወንድሜም ብዙ ፈተና ውስጥ ነው ያለ ነው እና ያላንቺ ማንም የለንም ነው የምላት። ስለ እውነት ሚስጥረኛችን አንቺ ነሽ ያልኩኝ ነው። የእህታችንን ለማንም አልነገርንም። እንግዲህ ይኸውልህ እናታችን ትጨነቃለች ሁሌ በብዙ ነገር እና አንቺ ገበናችንን ሸፍኝ ብያታለሁ። አሁንም ትሸፍናለች። ስለ እውነት ነው የምልህ እድናለሁ። የመጨረሻ ሪፈራሌ ነው። እማልድን ከሆነ ደግሞ ይሄ ለእኔ የተሰጠኝ ጸጋዬ ነው። በቃ ወይ እየተሰቃየሁኝ ችዬው እኖራለሁ። ይሄ ህመም ከላይ ላይ ከተነሳ እምድን ከሆነ እሷንም ልጇንም ርቃቸው ይሆናልና ከነሱ እንዳርቅ ለእኔ የተሰጠኝ ጸጋ ሁሌ እየተማጸንኳት ልጇን እየተማጸንኩኝ እንድኖር የተሰጠኝ ጸጋ ነው ብዬ እቀበላለሁ ብያታለሁ። እንድታስችለኝ ማለት ነው። ግን ደግሞ ታድነኛለች፣ እህቴንም ታድናታለች። ስለ እውነት ምንም ነገር አይኖርባትም። ያው መካከለኛ ነው ብለዋል። ወደ ሌሎች ግላንዶች አልተሰራጨም ብለዋል ሐኪሞቹ። ግን ምናልባት ደም ውስጥ በማንኛውም ሰዓት ሊነሳ ስለሚችል ኬሞቴራፒ ጀምሪ ተብላ ነው እንግዲህ። አጀምሪም ተብላ እንግዲህ እሷም አልጀምርም በቃ እኔ እመቤቴን የስዕሏን ወዝ እጠቀማለሁ እድናለሁ ብላለች። እመቤቴ ታድርግልንና ድጋሚ መተን ምስክርነት ለመስጠት ያብቃን። የኔንም የቤተሰቦቼን ህይወት ታስተካክልልኝ እላለሁ። ስለ እውነት ያለሷ ማንም የለኝም። ሲጨንቀኝም አተውሽኝ እንደ ስላት አሁንም አልተወችኝም። ትመጣልኛለች። አጣው ስል ኬት እንደሚመጣ አላቅም። ጎዶሌን ትሞላለች። ስለ እውነት ልለፋለሁ፣ እሰራለሁ። በቃ በረከት የለም። በቃ ብዙ ነገሮች አሉ። ምሰራው አይሳካም እና በትግል ነው እየኖርኩኝ ያለሁት እና ቤተሰቦችም በቃ ከአጋንንት ጋር በትግል ነው እየኖርን ያለ ነው። ግን እግዚአብሔር አሳልፎ አልሰጠንም። አለን፣ ምንም አልሆንም፣ ክፉ ነገር አልደረሰብንም። በቃ አለን በእግዚአብሔር ቸርነት ማለት ነው እንጂ እንግዲህ መብርሃን አሁንም እሷ ተስማሽ በሉኝ። ይሄ ታሪክ ተቀይሮ ዛሬ በለቅሶ በእንባ በጸሎት በስለት ካሰች መታለች። የመጣችው የራሷን በራሷ አድርጋ የልቧን በልቧ የሆዷን በሆዷ አድርጋ ተስፋ አድርጋ የስዕሏን ቅዱስ የግብጿን ጠብቂ ብያት በእውነት ትጠብቀኝ ቆይታ ያችን ላቀበላት ለእህቷ እንግዲህ ያው ተናግረዋለች። በጣም በዚህ ዘመን ክፉ ደዌ ክፉ በሽታ እህቷ ላይ ተገኝቶባት የጡት ካንሰር ነው። አሁን ኬሞ አልጀምርም መቤት ያለች ብላ ደግሞ ይቺ ቅዱስ ይቺ ቅዱስ ዘይት ይቺ ወዟ የእመቤታችን መነሻም የጡት ካንሰር መነሻዋ ራሱ ታሪኳ ራሱ የጡት ካንሰር እና የሳምባ ካንሰር ቸኩላብኝ ነው እኮ ቸኩላ ደብቃ እንጂ ሙሉ በሙሉ ከመነሙሉ አካሏ ታድናት ነበረ።
አንዱ ነው አሁን ኦፕሬሽን የሆነው። ግድ የለም አሁን ወደ ሌላም እንዳይሰራጭ አጠቃላይ ንጹህ ወይም ደግሞ ምንም ነገር የለብሽም ተብላ ዛሬ ታሪክ ተቀይሮ እዚህ መታ ልታመሰግንም ይሆናል ያገናኘን። ይሄን ቀረጻም አላሰብነውም። እውነት ነው። ተቀበለሽ መሄድ ነው፣ እኔም አቀብዬ መሄድ ነው። እንትናችን ያስታውቃል፣ ራሱ ዝግጅታችን ራሱ ያስታውቃል። ግን እግዚአብሔር አስገድዶን ድንግል ማርያም አስገድዳን እዚህ እንድታለቅሽ እዚህ እኛም እንድናገር ያደረገው የሰማውም ሰው የሚሰማውም ሰው ጸሎት አድርጎ አካፍሎን መልሰሽ ደግሞ መተሽ እየሳቅን እዚህ ነጭ እንድንለብስ ይሆናል። ነጭ ለብሰን ዛሬ ያልሰራ ነው ነጭ ለብሰን እግዚአብሔርን እንድናመሰግነው እመቤታችን እንድናመሰግናት ፈልጋ ነውና እስካሁን የሰማሁት ነገር ካንቺ ጋር እንደሆነች ነው እመቤታችን። እንደውም እያስቀናሽን ነው እኮ እየመጣሽው እስካሁን። ይሄንን የሚሰማው ሰው አሁን ታድላ እያለ ነው። እኔ ራሴ በቃ እንዴ ስንት ነገር አሰማሽኝ አሁን በ16 በ21 በጣም በሚገርም ሁኔታ። እኔ እኮ ንጹህኛ አይደለም ስንት አጽያት ደግሞ እንደኔ የሚያማርር ሰው የለም። ስለ እውነት እኔ አሁን በዛም ስላሴ ራሱ ስጠይቅ የነበረው ሁሉ ታሪኬ አመስጋኝ እንደሆን በቃ ደስተኛ እንደሆን ሙሉ 100% በአንተ ላይ እምነት እንዲኖረኝ ትንሽ ካመመኝ እኔ እኮ በቃ ራሴን ባጠፋ ሁሉ ስለ እውነት ነው የምልህ ይሄ ሁሉ ታሪክ ሁሉ እየተደረገልኝ ይሄ ሁሉ ተአምር ሁሉ እየተደረገልኝ አመስጋኝ አይደለሁም። በጣም አማረራለሁ። ባለቤቴ ራሱ ይለኛል እባክሽን አመስግኝ በቃ ተመስገን ስትይ እኮ ሰይጣን እየራቀሽ ነው የሚሄደው። አንቺ ሁሌ ታማርር ያለሽ ለቅሶሽ የማማረር ለቅሶ ነው። እንዲህ ሲሆን ደግሞ አትድኝም፣ ድነት አታገኝም። አጋንንት ደግሞ አንቺ ስታማርሪ ደስ ይለዋል ነው የሚለኝና በእውነት እንዴት ደስ ይላል። ባለቤትሽ ራሱ መጽሐፍ ነው በእውነት። ኧረ በስመ አብ ወልድ እሱን ብታየው ምን ብዬ ልንገርህ። ብቻ ለማመስገን ስንመጣ ምናልባት እዚህ ለመምጣት ያብቃ ማነው ደጀኔ ወይኔ እውነትም ደጀኔ ይባላል። እውነትም ደጀኔ በቃ ሁሌም አመስጋኝ ነው። ደላውም ከፋውም አመስጋኝ ነው። ስለ እውነት ለመናገር ማለት ነው። እግዚአብሔር እሱን እኔን እንዲንከባከበኝ የሰጠኝ ስጦታዬ ነውና አመስጋኝ አይደለሁኝም እና አመስጋኝ አንደበቴ ነው። ስሙ ራሱ ላንቺ ነው ያወጣልሽ። ለእኔ ደጀኔ እኮ ነው የምትይው። ተጋማስበው ነገር አለ። እግዚአብሔር ለዛ ቁም ነገር ያብቃን። እመብርሃን ህይወታችንን ታስተካክል። የምትመኘውን አይነት ህይወት እንድንኖር ታድርግ። ኢየሩሳሌም ከኛ ጋር ሄዳችሁ ለመሳለም ያብቃችሁ። በምን እድሌ ግሼን በሱ ምክንያት ነው የሄድኩኝ። የሚገርምህ ነገር ማለት ነው በቃ እኔ አላሰብኩኝም። ጸበል ቦታ ነበርኩኝ። በዚህ ህመሜ የተነሳ በቃ እንዲህ ግሼን ሊሄድ እኮ ነው ምናምን ስለ እኔን ትታይኝ ማመን ብቻ ነው። ቃና ዘገሊላ ካባውን ደርባችሁ ዓለም አቀፍ ሰርቲፊኬት አለ። እሱን ስታገኙ ይታያል። ማመን ብቻ ነው። ማን ይፈጽመዋል? እግዚአብሔር ይፈጽመዋል። ሂሳብ አትስሪ። አሁን እንዴት ይሆናል? እዚህ ጋር መኖር ሳልችል እዚህ ጋር እንዲህ ማሰብ እግዚአብሔር ምን እንደሚያደርግ አታይም። ብዙ የሄዱ እናቶች ብዙ የሄዱ እህቶችና ወንድሞች ሲያካፍሉኝ እንትናቸው ሲነግሩኝ በጭራሽ እንኳን ኢየሩሳሌም እኔ ይላሉ። ግን በቃ እግዚአብሔር ደግሞ እንዴት አድርጎ እንትን እንደሚላቸው እና ማመን ብቻ ነው እንጂ እኛ ካልኩሌሽን ምናምን እንኳን እንደዚህ ቦታ ለመሄድ ለመኖራችን የራሱ ካልኩሌት አድርገን ነው የምንኖረው። በፍጹም ጠዋት ተነስተን ማታ ስለመግባታችን በእግዚአብሔር ፈቃድ ነው እና አመስጋኝ እንድሆን፣ ትሁት እንድሆን፣ ታጋሽ እንድሆን። ትሁት እንኳን እግዚአብሔር ይመስገን በጣም አዛኝ በጣም ሩሩህ ነኝ። ከኔ በላይ ለሰው እንትን የምልኝ ግን መልሼ ያማርራለሁ እና ማማራሩን ትቼ አመስጋኝ እንድሆን፣ ታጋሽ እንድሆን በቃ ይሄንን ሁሉ እንድሰጠኝ ነው የምጠይቃትና ስላሴ አበው ምን ይላሉ መሰለሽ? ሰይጣንን ማሳፈርና ማናደድ ከፈለክ ሁልጊዜ እግዚአብሔርን አመስግንበት እንጂ ይልሽ ከኛ የማይለየው እኮ እያማረር ነው። ከዛ ከእግዚአብሔር ትራክ እንድንወጣለን። ሙሉ በሙሉ በሱ ቁጥጥር ስር ስንሆን ይተወናል። ሌላ ደግሞ ያመጣል። ባንክ ያለሽን ብር እኮ አንቺ ነው። ባንክ ያለሽን ብር
ያንቺ እስከሆነ ድረስ ዞር ብለሽ አታዩም። ሌላ ሰርተሽ አምጥተሽ መጨመር ነው የምትፈልጊው። ሰይጣንም የራሱ የሆኑትን ብዙ ጊዜ እንደውም እሷ እንትን እያለች እነዚህ የሆነች እንዲህ እየሆነ ቤተክርስቲያን አይሄድ ምናምን አያስቀድስ አይቆርብ አስራት አያወጣ አይጾም አይሰግድ አይጸልይ፣ ግን ሰላማዊ ነው፣ ግን እንደዚህ ነው፣ ግን እንደዚህ ነው ይላል። በቃ አንድ ጊዜ ራሱ ካደረጋቸው በኋላ የሚፈልጉትን ያመቻችላቸዋል። እዚህ ጋር ደግሞ እግዚአብሔር ጋር ነኝ፣ ድንግል ማርያም ጋር ነኝ፣ እኔ እንዲህ አደርጋለሁ በትክክለኛዋ መስመር እግዚአብሔር በሚፈልገው ህይወት ነው ስትይ ደግሞ አይ አይደለሽ ነይ አንዴ በንት የምናሸንፈው ግን በቃ የኢዮብ እኮ ህይወት የተቀመጠልን ለዛ ነው። ሲመጣ ዛሬ ሲለው ዛሬም ያመሰግንበት፣ ልጁን ሲወስድ ዛሬም ያመሰግንበት፣ ንብረቱን ሲያጠፋ ዛሬም ተመስገን፣ ራሱ ላይ ሲመጣ ዛሬም ተመስገን፣ ሚስቱን ዛሬም ተመስገን፣ ራሱ ላይ መጥቶ በቁስል ሲመጣው በቃ እግዚአብሔር ተመስገን ነው ያለው። መጨረሻ ከምስጋና በኋላ ምን ሆነ? ሙሉ ያውሉ ጸጋ እንትን አይደለም የጠፋው በሙሉ እጥፍ ድርብ ሆኖ በጣም እና ዛሬ እግዚአብሔር በዓላማ ነው ያገናኘን። እመቤታችን በእውነት እሷን እንደገና እንዴት አድርገሽ እንደምታመሰግኛ ተዘጋጅተሽ ትመጫለሽ። እህትሽም እንዲሁ ባለቤትሽም እንዲሁ የሁለት ልጆች እናት ነሽ፣ የዲያቆን እናት ነሽ። ከዚህ በላይ እግዚአብሔር እንዴት ነው ከአንቺ አብራክ ወጥቶ ዲያቆን ሆኖ በመንበረ ክብሩ ፊት ለፊት ቆሞ ጧፉን ይዞ መጾሩን ይዞ አክሊሉን አድርጎ የእግዚአብሔርን ስም የሚጠራ ከመላእክቱ ጋር ቆሞ በኪዳኑ በቅዳሴው እግዚአብሔርን የሚጠራ ከአንቺ አብራክ የወጣ ልጅ እግዚአብሔር ሲሰጥሽ በዚህ በከፋ ዘመን፣ በዚህ ልንጠራው በማንፈልገው ዘመን አሁን ትውልዱ የት ነው ያለው? ምንም እኔ ክፉ ነገር ካፌ አላወጣም እንጂ በጣም እኮ ባልወለድኩኝ ምን ነው እንደው ዝም ብዬ መካን ሁኜ በቀረው በሚባልበት ዘመን ወልደሽ የመጀመሪያ ልጅሽን ዩኒቨርሲቲ ገብቶ ሁለተኛ ዓመት ሶስተኛ ዓመት አይደል? ሶስተኛ ዓመቱ ነው። የሶስተኛ ዓመት ዩኒቨርሲቲ ልጅ እንደገና ደግሞ ወጣ ብሎ ደግሞ በቤተክርስቲያን የሚያገለግልና የሚቀድስ የሚሰልስ ልጅ ሰጥቶሽ ማማረር እውነትም ባለቤትሽ እንደሚለው እሱ ብቻ መሰለ እንዴ እንዳልኩ እልሄን በሙሉ እሱ ላይ ነው የምወጣው። ቅድም እያጫወትኩ አልነበር? እልሄን በሙሉ እሱ ላይ እየተወጣሁ እየጮኩበት እንደዛ እንደ እናት ፍቅር ሳልሰጠው እኔ ራሴን ህመም እያስታመንኩ ግን እመብርሃን በራሷ መንገድ እሱን ከኔ ተቀብላ እሷ ናት ያሳደገችው። ስለ እውነት ሌሎቹ አሉ እኮ በጣም እየተንከባከቧቸው የሚያስፈልጋቸውን ነገር እያሟሉላቸው ምን እያሉ የእናት ፍቅር ቢያጣ የአባት ፍቅር አለው፣ ከሁለት አንዱ አለው። የኔ ልጅ ግን ከምንም አልነበረው። ስለ እውነት ነው የምልህ ማለት ነው። ምንም በዚህ በኩል እኔ ሳበሳቸው ወደ አባቱ መሸሽ አይችልም አለው። አሁን እኮ አባት ከአባትም በላይ አባት ከእናትም በላይ እናት እሷ ተንከባከባ መላእክት ወንድሞቹ አሳደገችው። ሰማዕታት ለዛሬ በቃ ቅዱሳኑ በሌሊት እየገባ የሚቀድስ ልጅ ለመላእክት ያልተገባ ለካህኑ ስጋውን ማቀበል ለዲያቆኑ ደሙን ማቀበል ይሄ እኮ ለመላእክትም አልተፈቀደም። እድለኛ ነሽ። ይሄ የጎደሉት እነዚህን ደግሞ ሞልቶልሽ ዋናው ዛሬ የመጣሽው በእህትሽ ጉዳይ ነው። እውነት ነው። ለአንቺ ደግሞ ላመስገን ብለሽ ነው የተቀመጥሽው። ያው ያለውንም ደግሞ የቀረውንም ተናግረሻል። የቀረውንም አስተካክላለሽ ድንግል ማርያም። ከላይ እስከታች ነጭ ለብሰሽ እኔም ነጭ ለብሼ እዚህ ጋር ለመዘመርና ለማመስገን ያብቃ። አሜን። በእውነት አሜን አሜን። አሁን በስሟ ዝክር ትንሽ አደርጋለሁ። መጀመሪያ ጽዋ ነበር ቤተክርስቲያን የጀመርኩት። እሱ ሳይመቸኝ ስቀር አሁን ትንሽ አድርጌ ለእኔ ቢጤ እሰጣለሁና እኔ ድኜ በቃ ነገሮች ሁሉ ተስተካክለው ይሄንን ዝክሬንም በሰፊው አድርጌ ለተራቡት፣ ለተጠሙት፣ ለተያረዙት በቃ ለተጨነቁት እንድደርስላቸው ታድርገኝ። ስለ እውነት ለመኑ እነግር ሐዘነ ልብ እንበልኪ ማርያም እግዝእትየ
ወፍጡነ ስምዕኒ ጸሎቴ ለማን እነግራለሁ የልቤን ሐዘን እመቤቴ ማርያም ካንቺ በቀር አትመስሚኝ የልቤን ሐዘን። እንኳን ተናግረንላት እንኳን መስክረንላት እንኳን በስዕሏ ፊት ቆመን ብለን ተኝተናል። በህልማችን መታ የምታጽናና ድንግል ማርያም የቃል ኪዳን እመቤት ለምስክርነት እንግዲህ ለመምጣት ያብቃን። አሜን። መተን ደግሞ እንናገራለን፣ መሰክራለን። በጸሎት አስቡባት እህቷን፣ በተለይ እህተ ሚካኤል እኔንም መዓዛ ድንግል እዚህ መተው ሁለት እህትማማቾች ከራሷ በተለይ እህተ ሚካኤል ከራሷ አንደበት ችግሯንም የችግሯም ደግሞ መፍትሄው ድንግል ማርያም ያደረገችላትን መታዚህ ለማመስገን ያብቃት። በአውደ ምሕረቱም በታቦቱ ፊት በድንግል ማርያም በደጇም እልል ለማለት ያብቃት። አሜን። አንቺንም ያብቃሽ። አሜን። መጨረሻ ሳንዘጋው የምትናገረው ነገር ካለ? እኔ ምንም የምናገረው ነገር የለኝም። ሁሌም ቢሆን የምመኘው አንድ ነገር አለና ፈጣሪ እሱ አሁንም እንደ ኃጢአቴ ሳይመለከት ኃጢአቴን ሳይቆጥርብኝ ከውድቀትም እያነሳኝ እየደገፈኝ እያስተማረኝ ያለማንም አጋዥ ያለማንም መካሪ ለዚህ አድርሶኛልና ይሄ ሁሉ የሱ ነውና በጣም አመሰግነዋለሁ። ስለ ልጄም ነገር እንደዚህ ብዙዎች በሚበላሹበት ዘመን እሱ ለዚህ አብቅቶልኛልና ፍሬውን እንዳይ ደግሞ እሱ ያብቃኝ። ከተጠሩት ሳይሆን ከተመረጡት ውስጥ እንዲያደርግልኝ እማጸነዋለሁ። አሁንም ክብርና ምስጋና ለአምላኬ ይሁን። ከናጢአቴ ተሸክሞ ለዛሬ ላበቃኝ ማለት ነው። ከዛ በኋላ ደግሞ ለእመቤቴ ክብርና ምስጋና ለሷ ይሁን እና መጨረሻዬን አሳምራ የምመኘው አይነት ሴት አለች። እኔ የምመኛት ካሰች እንድትሆን የምመኛት ሴት አለች። እሞክረዋለሁ፣ እመኘዋለሁ፣ ይከሽፍብኛል። መልካም እናት መሆን፣ መልካም ሚስት መሆን፣ መልካም ሴት፣ ለሰው ሁሉ እግዚአብሔር የሚወድላት ነገር ብቻ የምትሰራ አይነት ሴት እንድትሆን እመኛለሁ እና እመቤቴ ለዛ እንድታበቃኝ እማጸናታለሁ። እግዚአብሔር እነኝን ሁሉ ስላደረገልኝ ነውና እሱንም ታጋሽ ሆኖ ለዚህም የበቃው እግዚአብሔር እንደዛ ስላደረገ ነውና ከዚህ ቀጥሎ ያው እመቤቴን እናቱን ልጁን ካመሰገንኩኝ በኋላ ያው የልጆቼ አባት ልጅዬ እግዚአብሔር እስከ መጨረሻው ድረስ ያጽና፣ እስከ መጨረሻው ድረስ በትዕግስት ከኔ ጋር ኖረ። በልቤ ማስበዋለ ዛሬ አልናገርም። ያንን ነገር ካከናወንኩ በኋላ ምናልባት ልመሰክር እችላለሁና ታጋሽ ትሁት ምንም ብለው ምንም ብቆጣው ስለ እውነት ነው የምልህ። ምንም በጣም ሲያመኝ በጣም ነው የምቆጣው፣ በጣም ነው የምበሳጨው እና ህመሜ ጨጓራ ብቻም አይደለም። ያው ከዛ በኋላም ሌሎችም ነገሮች አሉ ጸበል ላይ እንትን ያሉና እንደዛ በቃ በጣም ነው የምበሳጨው፣ እናደዳለሁ፣ እናገረዋለሁ። ያንን ሁሉ ችለህ ታግሰኸኝ እኔ ፈጣሪን ሳማር ለምን አገለኝም ከዚህ ሁሉ ስቃይ ብዬ ባልኩበት ሰዓት አመስግኝ ሁሌ እያለ ከኔ ጋር በትዕግስት እየኖርክ ያለ የልጆቼ አባት ልጅዬ እግዚአብሔር እስከ መጨረሻው ድረስ ያጽና። ከኔ ጋር የሚያለቅሱ አሉና ቤተሰቦቼም እናቴም ሁሌ ነው የምታለቅሰውና አንድም ያው ሌሎች ነገሮችም ቢኖሩም የኔ ሁሌ መታመም ነውና ለዚህ ጭንቀት አብቅቷት ብዙ ነገር ለሷም የማንነግረው ስለምትጨነቅ የዚህን ዓመት ጾመ ፍልሰታን እነሆ በግብፅ ገዳማት ልናሳልፍ ተዘጋጅተናል። መነሻችን ሐምሌ 29፣ መመለሻችን ነሐሴ 18። ከ1 እስከ 16 ሁለቱንም ሱባኤዎች በግብፅ ገዳማት ባሉት ሁሉ በተለይ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችባቸውና በተቀመጠችባቸው ቦታዎች ዛሬም ደግሞ እየተገለጠች ተአምራት በምታደርግባቸው ቦታዎች በፖርት ሳይድ ቅድስት ድንግል ማርያም፣ በኮርኒሽ ማርያም፣ በዘይቱን ማርያም፣ በዘንባባ ማርያም፣ በድሮንካ ዋሻ ገዳም፣ በደብረ ምጥማቅ፣ በፖርት ሳይድ፣ በደብረ ቁስቋም፣ በማርሚናስ ገዳም
በአባ እንጦንስ፣ በአባ መቃርስ፣ በአባ ቢሾይ ገዳም፣ በስምዖን ጫማ ሰፊው ገዳም በሌሎቹም ዘርዝረን በማንጨረሳቸው እነሆ እግዚአብሔር እንደፈቀደልን እንውላለን እናድራለን። በዚያ ቦታ ላይ ቅዳሴውም ጸሎቱም ምህላውም ስብከቱም ሁሉም ነገር ሳይቀርብን ከድንግል ማርያም ጋር ከርመን ተባርከን እንመለሳለን። በእነዚህ 17 ቀናት በረከቱንና ቃል ኪዳኑን አፍሰን ለመመለስ እግዚአብሔር ምኞታችንን ያሳካል። ደውሉልን። ከውጭም ያላችሁ ከውስጥም ያላችሁ አንድ ላይ እዚያ ቦታ ላይ ተገናኝተን የእግዚአብሔርን ቸርነት የመብርሃንን ፍቅር ምልጃ በረከት ተሳትፈን ለመመለስ ላብቃን። ጾመ ፍልሰታን በግብፅ ገዳማት ቋንቋይንሽ ሚዲያና ኤላፕሮቴት ዓለም አቀፍ የጉዞ ኤጀንት ብለን ነውና እናቴንም እህቶቼን ሁሉ የታመምኩ ስል ከኔ ጋር የምታለቅሱ የምትጨነቁ እናንተንም አመሰግናችኋለሁ። ደግሞ ደስታ ይዤ እንደምመጣ አልጠራጠርም። ትላንት የተደረጉልኝ ተአምራት ብዙ ናቸው። አላፈርኩኝም፣ አሁንም አላፍርም እና በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ፣ እድሜና ጤናን ይስጥ። ስለ እውነት ነው የምልህ። ምክንያቱም በቃ እግዚአብሔር ለነገሮች ሁሉ ቀን አለው። መንገዱም የተለያየ ነው። እኔ እንዳልኩ ዶክተር ሮዳስን ቤት አግኝቼ እያልኩ ነበረ ስቆፍር የነበረው፣ ግን አንተን አገኘው። እግዚአብሔር በአንተ ላይ አድሮ በአንተ መንገድ እኔ ሊያድነኝ አንተ መርጦ ሰጥቶኝ ሊሆን ይችላል እና እግዚአብሔር እድሜና ጤናን ይስጥ፣ የልጆች አባት ያድርግ። እመቤቴ ብዙ ተአምራትን እንዳደረገችልህ አውቃለሁና ለአንተ ያደረገችውን ለእኔም ታድርግልኝ። ለአንተም ደግሞ ረጅም እድሜና ጤናን ትስጥ። እንደኔ እንደዚህ ለተጨነቁት አሁንም እንድትደርስ መብራን ታድርግህ። አሜን። በጣም አመሰግናለሁ። ሚዲያህንም ታስፋፋል። አሜን። የምሰራውን እሷ ትባርክልህ። አሜን። በጣም ነው የማመሰግናችሁ ሁላችሁን። ለምስጋና ይመልሰን፣ ለምስጋና ይመልሰን። አሜን። ካሰላ ድረስ መታ መምህርት ነች፣ ሐኪም ነች፣ የዩኒቨርሲቲ መምህር ናት። ካሰች ደግሞ ከዚህ በላይ እመቤታችን ብዙ ነገር ክሳት እውነትም ካሰች የሚለውን ለማመስከር ያብቃት። አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።